የመጨረሻውን የቅድስትን ሐሳብና የአንተንም አጀንዳ ለምንድን ነው የህወሓት መራሹ የኢህአዴግ መንግስት ስለ አሰብ ያላነሳው? ለምን የብልጽግና መንግስት አነሳው አሁን የሚለው ጥያቄ ለመመለስ ያን ጊዜ በጃንሆይ ጊዜ አስራተ ካሳ ጋር የነበሩ ተስፋዬ ሚካኤል ጆርጆ የሚባል ኤርትራዊ የጻፈው ጽሁፍ አለ። እሱን እንድትመለከቱት ነው የምጋብዛችሁ። ሚስጥሩ አሁን ቀደም ቅድስት እንዳለችው ኤርትራ አገር የሆነችው ኢትዮጵያን ወደብ አልባ ከቀይ ባህር ለማሸሽ ነው ያለችውን የሚያጠናክርላችሁ እሱ ስለሆነ ብዬ ነው። በተጨማሪም ዮሐንስ አና የሚባል ሰው from sovereignty to subcontractor በሚል ሻቢያ ቲፒኤልኤፍ እና የሀያለው ሀገር የስለላ ድርጅት ተቀናይተው እንዴት ኢትዮጵያን ከቀይ ባህር እንዳሰደዷት ከቀይ ባህር እንዳራቋት ምን ብሎ ያስቀምጣል? የመጀመሪያው የኢሳያስ አፈወርቂ የተመረጠበት አቅጣጫ የኦፕሬሽን ፕላንቲንግ በማለት ቃኘው ሻለቃ ውስጥ የሰሩትን ሚስጥር አጋልጧል። ምን ይላል? to isolate Ethiopia from the Red Sea and one must divide it from within በማለት የታላቁ ሀገር የኢንተለጀንስ ሜሞራንደም በ1970 የታተመው ላይ ወይም ደግሞ ዊሊያም ብለም የሚባል ሰው ኪሊንግ ሆፕ በሚለው መጽሐፉ ላይ በግልጽ አስቀምጦታል። እንደው ማስረጃ እንዲኖራችሁ ማለት ነው። ኤርትራ አገር እንድትሆን ነው የተፈጠረችው። ኤርትራ ኢትዮጵያን ላንድ ሎክ አድርጎ ለማሰር የተፈጠረች አገር ናት። ያኔ ከዛን ጊዜ ጀምሮ ይሄንን በግልጽ ነው የሚያስቀምጠው። ምን ይላል ይሄ ሰው ሲጽፈው? ስሙን ማልጠራው ያው እዚህ ላይ ሲጠራ እንዳይዘጋበብዬ ነው። ይሄ የዚህ ኤጀንት ተወካይ the goal was not Eritrean independence per se ይላል but strategic fragmentation of Ethiopia to ensure የታላቋን ሀገር dominance over the Red Sea corridor and ቃኘው station America's largest listening post in Africa በሚል ያስቀምጠዋል። ኤርትራ አገር እንድትሆን አይደለም ነፃ የወጣችው። ብዙ ኤርትራውያን ሳያውቁ ህይወታቸውን የገበሩት ኤርትራ የምትባል ነፃ የሆነች ለህዝቧ የምታስብ እንድትበለጽግ የተፈቀደላት አገር አይደለችም። ኤርትራ የተቋቋመችው ፐርፐዟ ኢትዮጵያን ከቀይ ባህር ጋር እንዳትወጣ ማድረግ ስለሆነ ለዚህ ነው ማንም ሳይደርስባት ኤምኦዩ ከሶማሌላንድ ጋር ተፈረመ ብላ አፈርሳታ ጊዜ በአፍንጫ የሚሳብ ነገር እንዳለ የተንቀጭቅዣ ከግብጽ ጋር ከሶማሌ ጋር የማይመለከታትን ስራ ሲሰራ የነበረው የተፈጠረችበት ዓላማ ኢትዮጵያን ላንድ ሎክ አድርጎ ማቆየት ስለሆነ ነው። ለዚህ ነው ለዜጎቿ ማታስበው። ለዚህ ነው ዜጎቿ ወጣቶቿ በስደት የአሳነባሪ ምግብ ሆነው የቀሩት። ለዚህ ነው በተቋቋመች 30 ምናምን ዓመታት ላይ ስለ ገቨርንመንት እንዳያስቡ፣ ስለ ህግ አውጪ እንዳያስቡ፣ ስለ ህገ መንግስት እንዳያስቡ፣ ስለ ህግ አስፈጻሚ እንዳያስቡ፣ በአጠቃላይ መንግስት ስለሚባለው ስትራክቸር እንዳያስቡ የተደረጉት ይሄ ስለመሆኑ ይሄን መጽሐፍ እንድታነቡት በተለይ የዊሊያም ብለም መጽሐፍ ዘ ኪሊንግ ኦፍ በሚለውን አንብቡት። ግፉን ትረዱታላችሁ። ኢትዮጵያ ላይ የተፈጸመውን ግፍ በአግባቡ የተረዳ መንግስት አሁን መጣ የሚያጋልጥ በማስረጃ አንገቴን ሰጣለሁ ኢትዮጵያን ፍትህ ፈልጋለሁ የሚል እንግዲህ የሚግ 21 ቆሞ ቀሮችን ማስጠንቀቂያ ሰጠ። ለመነ። ግድ የለም የሄዳችሁት ያላግባብ ነው፣ የበለጠ ጥቅም ውሰዱ፣ የበለጠ ተጠቀሙ እና እኛም እንጠቀም፣ ከይሱ ጋር ስንደመር ያሰብ ያስፈልገኛል አንተም ይሄን ተብሎ ሲለምን እንደ ሰው ሲለምን የሚገፉት ኤርትራ ፕሬዝዳንት ኢሳያስ እርቅ ስለማይወዱ አይደለም፣ አፈጣጠራቸው የተፈጠሩበት ዓላማ ይሄን ስለማይፈቅድላቸው ኢኒሻሊ። ምክንያቱም የዛ ጊዜ ዋና ዓላማው የአፄ ኃይለ ሥላሴ መንግስት በቀጠናውን የሀያለው ሀገር ያሁኑ ሀያለው ሀገር ለመቆጣጠር በመታረግበት ጊዜ ኢት ፕሮሞትስ ነን አላይድ ሶሊዳሪቲ የሚለውን መርህ በማራመዳቸው ዋና ኦብጀክቲቭ ተይዞ የተላኩት ሚልስ ኮፕላንድ የሚባሉት ሰው እዛ ቃኘው የተመደቡት የሰሩትን ስራ በግልጽ ይሄ መጽሐፍ አጋልጦ ያስቀምጣል። ስለዚህ ህወሓትና ሻቢያንም ህወሓትንም እዛ መጽሐፍ ላይ በደንብ ታገኙታላችሁ ለምን እንደተፈጠሩ። ስለዚህ በዘመነ ህወሓት
ኢትዮጵያን ላንድ ሎክድ ማድረግ ኦብጀክቲቭ የተፈጠረበትን ኦብጀክቲቭ ማስፈጸም ስለነበረ አሰብ ማንሳት አይፈቀድም። ዶክተር አሰብ የማናት በሚለው መጽሐፋቸው ላይ ዶክተር ያዕቆብ ላይ መጽሐፋቸው ላይ በግልጽ ያስቀምጣል። ያዛን ጊዜ ያልተቃወመ የኢትዮጵያ ፓርቲም አልነበረም። ፊርማ ተፈርሞ ገብቷል። ዩናይትድ ኔሽንስ ያልገባ የለም። ጆሮ ዳባ ልበስ ነው የተባለው። ያ ሁላ ኦብጀክሽን ኢቭን አንዳንድ ነገሩ ያልገባቸው የአሜሪካ ምሁራንም ራሱ የኢትዮጵያ መንግስት እንግዲህ ህዝባዊ መንግስት ሲያገኝ አንድ ቀን ይህን ጥያቄ አንስተው መብቱን ያገኛል የሚል ጥያቄ የጻፉም አሉ። የዶክተር አሰብ የማናት የሚለው መጽሐፍ አንብቡት፣ ማስረጃ ታገኙበታላችሁ። ስለዚህ ለምን አነሳ? ብልጽግና መንግስት ኢትዮጵያዊ መንግስት ስለሆነ። የብልጽግና መንግስት ይህንን ኢሹ ባያነሳ ኖሮ ይሄ ሁላ እኮ መከራ ባልበዛበት ነበር እኮ፣ ይሄ ሁላ ጸብ ባልተፈጠረበት ነበር እኮ። እግዚአብሔር ያሳይ። በኢትዮጵያ ያኔ ዓላማ ከውስጥ ማከፋፈል የተባለውን አማራን እንወክላለን ብለው አማራን ጦረኛ ማድረግ ፖለቲካል ግባቸው ያደረጉ እኮ ኃይሎች የተፈጠሩት ያለ ምክንያት እኮ አይደለም። ለአማራ እያሰቡ እንደ መሽገር አማራን በሄደበት ማበጣበጥ ህገ መንግስታዊ አድርጎ የአማራን ስደት፣ መፈናቀል፣ ሞት ኢንስቲትዩሽናል ካደረጉ ኃይሎች ጋር አብሬ ነፃ ወጣለሁ የሚል አማራ የተፈጠረልህ በስትራቴጂ ነው አባቴ። ይሄ ሊገባ ይገባል። አማራን በ21ኛው ክፍለ ዘመን የኪላሽ አንጋች የሚያደርግ በ16ኛው ክፍለ ዘመን በ17ኛው ክፍለ ዘመን እንዲኖር የፈረዱበት ዓላማው እዚህ መጽሐፍ ላይ ታገኘዋለህ። ኢትዮጵያን ዲስታብላይዝ በማድረግ ካሪር አክሰስ መውሰድ። ይሄንን አሁን ግን የግሎባል ጂኦፖለቲካል ሁኔታው ደግሞ አሁን ፈቀደ። በጣም ድሉም ወቅትም አንዳንድ ጊዜ ወቅት ይፈቅድልሃል። ይሄም መንግስት መጣ። የኢትዮጵያ ኢንተረስት ሄደው ያላግባብ ነው። እንዲያውም ኤርትራ የተባለችው እውቅና አገር ስትሆን የኢትዮጵያ ዩናይትድ ኔሽን የቆሙበት መሰረታዊው የቴሪቶሪያል ኢንቴግሪቲ ፕሮቴክሽን ነው። አንዱ የቻርተሩ አርቲክል ነው ምናምን ላይ አለ። አሁን እንዳጋጣሚ ስላላወጣሁት ያን ቴሪቶሪያል ኢንቴግሪቲ ሳያስጠብቅ ዩናይትድ ኔሽን ቡትሮስ ጋሊ አጣድፈው ግብፃውያን የሄዱት ይሄንን መጽሐፍ ብለም መጽሐፉ ላይ አንዱ ግብፅም አጀንዳ የእሷን ናይል ላይ ያላትን ፕሮቴክሽን የፎሬን ፖሊሲዋም ኮንቴንመንት ኦፍ ኢትዮጵያ ስለሆነ ኢትዮጵያን ማቆየት አስሮ ከውጭ መከፋፈል ስለሆነ የሰሩት ይሄን ነበር። ዋና አስፈጻሚዋ ቲፒኤልኤፍ ነበረች። ዋና አስፈጻሚው ሻቢያ ነበረ። ሁለቱ መንግስታት እዚህና እዚህ ሆኑ። በአንድ ሀገር አንድ መንግስት ሲወድቅ ሁለት የሽግግር መንግስት አቋቁመው ከህገወጥ ውጪ የኢትዮጵያን ቴሪቶሪያል ኢንቴግሪቲ አሳጥተው ኤርትራ የምትባል ሀገር ፈጠሩ። ኢሌጋሊ አጌንስት ፈንዳሜንታል ፕሪንሲፕልስ ኦፍ ዩናይትድ ኔሽንስ ስላቋቋሙ አሁን መጣና ማን ለሙ አገር ያረገ እጠይቃለሁ የሚል ኢትዮጵያዊ መሪ መጣ። ስለዚህም እናስመልሳለን። ተዘጋጁ ወንድም ማለት በታለሞች ቴንክ ዩ ዋንጋሪ። እሺ ከዋንጋሪ በኋላ ኤክሶደስን እንሰማለን። ኦኬ ቴንክ ዩ ቴዲ፣ አመሰግናለሁ። የአሰብ ጉዳይ በተመለከተ አይ ቲንክ ከኔ በፊት ሴቭ በተወሰነ መልኩ ሊነካው ሞክረዋል። የኢትዮጵያ የህግ የሞራልና የታሪክ ግራውንድ አላት አሰብን ክሌም የምታደርግበት የሚል ነው። የኔ ጥያቄ ከአሰብም የዘለለ ነው። ኤርትራ ራሱ የሄደችበት መንገድ ትክክል ነው ወይስ ደግሞ ኤርትራ ከዚህ በኋላ ራሷን የቻለች ሶቨሪን ስቴት ሆና መቀጠል አለባት የሚለውም ራሱ ሌላ ጉዳይ፣ አነጋጋሪ ጉዳይ ነው። ዝም ብሎ በፖለቲካል ሴንስ ሳይሆን ኢን ብሮደር ሴንስ ሂውማኒቲ ኮንቴክስት እንኳን ካየ ነው የኛው ሀገር ሰዎች የነበሩ ትናንትና በኢትዮጵያ ማዕቀፍ ውስጥ ሲኖሩ የነበሩ ሰዎች ዛሬ በጣም ኮግማየርድ በሆነ አይነት ላይፍ ስታይል በ21ኛው ክፍለ ዘመን ላይ የ17 እና 18ኛ ዓመት ክፍለ ዘመን ላይ ያለ አይነት አኗኗር የሚከተሉ ቶታል አውቶክራቲክ የሆነ ኦልሞስት ከአሸባሪ ጋር ሲተባበር የማይፈራ ምንም አይነት የመንግስትነት ቁመናና ባህሪ የሌለው አካል ነው እዛ ማየውና ዝም ብሎ እንደው ቨልጋር በሆነ ሴንስ ብናስበው ከወደብ በዘለለም ሌሎች ብዙ ሚሽኖች ሊኖሩ ይችላሉ ከዛ ጋር ተያይዞ። ከዛ በዘለለ ግን እኔ ዋነኛው ጥያቄ ቅድም በጣም የሚያስቅ አንድ ፈኒ ጥያቄ አንስተሃል ቴዲ። ይሄ መንግስት ነው ወይስ ቀድሞ የነበረው መንግስት ነው? እንዴት ነው ይሄ መንግስት የሀገር ፍቅር አለው ምናምን የሚል ነገር አንስተሃልኛልና ጦርነት፣ አሰብን ማምጣት ምናምን የሚባሉ ጉዳዮች በዚህ መንግስት ሊጠየቅ የሚገባ ጉዳይ ነው ብዬ ማስበውም አይደለም። ትላንትና በመዝሙር ጭምር የኢትዮጵያ አምላክና የኤርትራ አምላክ ሲሉን የነበሩ ሰዎች የኤርትራና የኢትዮጵያ አምላክ ተጣልተው ነው ወይ ዛሬ የደረስንበት የደረስነው? አምላኮቻቸው እንዴት አልሸመገሏቸውም የሚለውም አንዱ ጥያቄ ነው። በኢትዮጵያ ፓርላማ ውስጥ ቁጭ ብለን የኢትዮጵያን
ከመፍረስ የታደገችን የእኛን ናሽናል ኢንተረስት ያስጠበቀችልን አሰብን ማሚን የኢትዮጵያን አንድነት ያጸናችልን ዋነኛው ሀገር ኤርትራ ናት ሲሉ የነበሩ ሰዎች ኦል ኦፍ ሰደን መጥተው ኢትዮጵያን ኤርትራን የኢትዮጵያ ናሽናል ኢንተረስት ትሬትኒንግ የሆነ ኤጀንት አድርገው ማሰባቸው በጣም ጥያቄ ይሆንብናል፣ ያስደነግጣል። ፓራዶክሱ ምንም አንደርስታንድ ልናደርግ የምንችለው አይደለም። በትግራይ ጦርነት ላይ የኢትዮጵያን ጀነራል እየመሩ ጦርነት ሲመሩ የነበሩ የኤርትራ ጀነራሎች የኢትዮጵያ ዳር ድንበር አልፈው ገብተው በኢትዮጵያኖች ላይ ግፍ የፈጸሙ ከኛ ከዚህ ከምንለው ከትግራይ ምናምን አልፎ የአዲስ አበባ ላይ ገብተው የደህንነት ስራ ሲሰሩ የነበሩ ሰዎች ኦል ኦፍ ሰደን ተነስተው ጠላት የሆኑበት ምክንያትና ለኢትዮጵያ ኤግዚስተንሻል ትሬት የሆኑበት ምክንያት አልገባኝም። ስለዚህ ይሄ ጉዳይ ቅድም እንዳልኩ በህግም በታሪክም ይህን ደግሞ ዝም ብለን እንደው ቨልጋር በሆነ ሬል ፖለቲክም ብናስበው በፓወር ዳይናሚክስ አሰብን ክሌም ማድረግ ምንም ጥፋት የለው፣ መምጣትም ያለበት ጉዳይ ነው። ምንም ጥያቄ የለም። ይሄ ግን ዋነኛው ጥያቄ ይሄን ጥያቄ የጠየቁ ሰዎች እኔ ከጭንቅላታቸው መሀል ያለውን ትልቁን ኢንተረስት ማወቅ ፈልጋለሁ። 3 ጥያቄዎች አሉብኝ። እኔ የኢንቴንሽን የትረስትና የኮምፒተንሲ ጥያቄ አለብኝ። ትላንት በተወሰነ መልኩ እንደነካ ነው ይሄ የሆርን አፍሪካ የምንለው በሬድ ሲ እና ገልፍ ኦፍ ኤደን ምናምን ጨምሮ እስከ ኢንዲያን ኦሽን የዓለማችን 1.3 ትሪሊየን ዶላር ትሬድ ራውት ነው። ይህንንም ያክል ገንዘብ የሚንቀሳቀስበት የዓለማችን በጣም ቁልፍ ከሚባሉ ስትራቴጂክ ሎኬሽኖች አንዱ ይሄ ነው። ሶ ኤርትራ ባይ ዲፎልት ያለችበት ዓለማችን ላይ በጣም ስትራቴጂክ ከሚባሉ ፖዚሽኖች አንዱ ኤርትራ ያለችበት ነው። እዚህ ቦታ ላይ ትላንት ያነሳናቸው ግሎባል ሱፐር ፓወር የምንላቸው ግሎባል ሚድል ፓወር የምንላቸው ከዛ በኋላ ደግሞ ሪጂናል ኢንተረስት ያላቸው እኛ አጠገብ ያሉ እነ ጅቡቲን እነ ኬንያን እነ ሶማሌን እና ሱዳንን ጨምሮ ያላቸው ኢንተረስት ምንድን ነው የሚለው በስነስርዓት ዲፋይን ተደርጎ ኮምፒተንት የሆነ አቅም ያለው የሚመጣውን አውትካም በስነስርዓት ፎርካስት የሚያደርግ ኃይል አለ ብዬ አላምንም። የኮምፒተንሲ ጥያቄ አለብኝ። ይህንን ነገር የምታደርጉት በስነስርዓት አስባችሁት ነው? የተጠየቀው በጣም ትልቅ ጥያቄ ነው። የሚያመጣው ካዥዋሊቲ እና ሪፐርኬሽን በጣም ትልቅ ሊሆን ስለሚችል ማለት ነው። ሁለተኛው ከኮምፒተንሲ ቀጥሎ ማነሳው የትረስት ጥያቄ ነው። ሶሪ እዚህ ላይ አንድ አድሬስ ማድረግ የምፈልገው ከኮምፒተንሲ ጋር ዲፕሎማሲን የሚረዱበት መንገድ ትላንትና ካየ ይሄ ዋይት ፔፐር ስታዘጋጅ የፎሪን ፖሊሲን ዶክመንት ስትቀርጽ ዋነኛውና አንደኛው ትልቁ ነገር ተብሎ የሚታሰበው አላያንሶች ማናቸው፣ ጠላቶች ደግሞ ማናቸው፣ ስትራቴጂክ ፒላሮች ምንድናቸው የሚለው ነው ዲፋይን የሚደረገው። ስለዚህ አረንጓዴ፣ ቢጫ፣ ቀይ ብለህ ከምታስገባቸው ውስጥ ኤርትራ የነበረችው በቀይ ውስጥ ነው። በጣም አደገኛ ፖዚሽን ላይ ለኢትዮጵያ ናሽናል ኢንተረስት ስጋት የሆነች ሀገር ናት ተብላ የተከለለች የነበረች ሀገር ናት። እቺን ሀገር ከቀይ በአንድ ጊዜ ወደ አረንጓዴ አምጥተው ጭራሹን በኢትዮጵያን ኢንተርናል ፖለቲክስ የመፈትፈት አቅም የሰጧቸው ሰዎች ናቸው እና በጣም ሾርት ሳይትድ ነገሮችን ደግሞ ሎንግ ተርም ኮንሲኩዌንሳቸውን በስነ ስርዓት አንደርስታንድ ማድረግ የማይችል ኤሊት የማንለው አይነት ሊደርሺፕ ያለበት ግሩፕ ዛሬ ላይ የሚወስነውም ውሳኔ በዚህ አይነት በጣም ሱፐርፊሻል በሆነ አንደርስታንዲንግ ሊሆን እንደሚችል እጠራጠራለሁ። ስለዚህ የኮምፒተንሲው ጥያቄ ይሄ ጉዳይ በጣም መምጣት እንዳለበት ባምንም የሞትና የህይወት ጉዳይ ተደርጎ የተሳለበትና አሁን ደግሞ ትልቁ ጠላት አድርገው እነሱን የሳሉበት ምክንያት አውሮፍ የፖለቲካል ምንድነው ለፖለቲካ የመሸጥና ኢትዮጵያ ውስጥ ያለን የፖለቲካል ትኩሳት የኢኮኖሚ ብልሽት ምናምን የምንላቸውን ነገሮች የሶሳይቲ ፕሮጀክት ለመቅረጽ የተፈለገበት ይመስለኛል። ከዛ በዘለለ ግን የኢንቴንሽኑ ጉዳይ ደግሞ ማነሳው ጉዳይ ነው። የተጠየቀው ጉዳይ ይሄ ጉዳይ ከኮምፒተንሲ ስንመጣ ምንድነው የተጠየቀበት ምክንያት? እነዚህ ቅድም ስለ የነበረው ልክ ከኢትዮጵያ አብይ ወደ ቤተ መንግስት ከገባ ጀምሮ በተደጋጋሚ ሲጠራ የነበረው ስም ከሰማው ቢንዛይድ ነው። ከልጅነት ጀምሮ እስካሁን ድረስ ያለውን ታሪኩን ቁጭ ብሎ በተደጋጋሚ ሲያወራ የነበረ ሰው ነው እና በጣም ኢንስፓየር የሚያደርገው በጣም የሚቀናበት ሰው ነው። አሁንም ሀገሪቱ ውስጥ የሚያደርጋቸው ድርጊቶች ካየ ሞር ወደዛ የተቀረበ ነው እና ይሄ ጉዳይ ኢንቴንሽናሊ ለኢትዮጵያ ናሽናል ኢንተረስት ለማስጠበቅ የተጠየቀ ነው ወይስ ደግሞ ፎሪን አክተሮች ደግሞ ድራይቭ የሚያደርጉት ነው? ስለዚህ ይሄ በዓለማችን ላይ በጣም ቮላታይል በሆነ ብዙ ኢንተረስት ግሩፖች ባሉበት ቦታ ላይ የሚደረግ ጦርነት የኢትዮጵያን ከዚህ በኋላ ሰርቫይቫል እና ኤግዚስተንሻል ጥያቄ ወደ አልሆነ አቅጣጫ ሊመራ የሚችል ነው። የተጠየቀበት መንገድና መምጣት የሚችልበት መንገድ እንዳለ ሆኖ ኢንቴንሽኑ ራሱ ምንድን ነው? እንዳልኩ የውጭ አካላት ኢንተረስት ነው ያለበት ወይንስ ደግሞ ሀገር ውስጥ ያለው የፖለቲካ የኢኮኖሚ ምናምን ያሉ መልቲፕል ፎልድ የምንለው ሾክ አብዞርቭ ለማድረግ የመጣ አቴንሽን ዳይቨርሽን ሜካኒክስ ነው ምንድን ነው የሚለው እሱ ሌላኛው መጠያቂ መታየት ያለበት ነው። ከኮምፒተንሲ ቀጥሎ የትረስት ጥያቄ ነው። እንደምታውቀው አሁን ኢትዮጵያ ውስጥ በጣም ኤትኖሴንትሪክ የሆነ ፖለቲክስ በጣም እየገነገነ የመጣበት ነው። አንዴ ቃል እንዴ ጨረስኩኝ። ደቂቃ ኦኬ እሺ። የሶስተኛው የትረስት ጉዳይ ነው። ትረስት ምለው ምንድን ነው? ደቂቃ ማጨበረብራችሁ ከመሰላችሁ የራሳችሁን ደቂቃ ኖ ችግር የለውም። አይፈጥሩብኝ ነው። እኔ ትንሽ የተናገርኩ መስሎኝ ነበር።
የትረስት ጉዳይ ማለት ቴዲ ትላንትና የተደረገው ነው። የዋር ማኔጅመንት ስኪሉን የመንግስትን ካየኸው በ15 ቀን ጦርነት እንጨርሳለን ብሎ ገብቶ በኤርትራ በኩል የነበረው በትግራይ በኩል የነበረውን ጦርነት 2 ዓመት ፈጅቶ የሀገሪቱን $40 ቢሊዮን ኢኮኖሚ ዲቫውር አድርጎ ኦልሞስት 1 ሚሊዮን የሚጠጉ ሰዎች ሞተው ኢንተርናል ያለው የዲሞግራፊክ ፕሬሸር ምናምን በጣም አይተን በማናውቀው ልክ የሆነበት ነው። ስለዚህ አሁንስ የሚደረገው ነገር ይሄ ጦርነቱ ዋር ማኔጅመንት ስኪሉ በጣም ደካማ በመሆኑ ምክንያት ትግራይ ክልል የተጀመረ ጦርነት ድንበር ከፍቶ የትግራይ ሰራዊት አማራ ክልል ውስጥ ገብቶ የትግራዩ ጦርነት ኤክስቴንሽን እስካሁን ድረስ አማራ ክልል ነው ያለው። አሁንስ ጦርነት ሲደረግ የኤርትራን ሰራዊት ከፍቶ በትግራይና በአማራ በአፋር ክልል ላይ የተለየ አይነት ዳሜጅ እንደማያደርስ ምን አሹራንስ እና እንትን ኖሮ ነው ይህንን መንግስት አምነህ ከዚህ ጋር አብረህ የምትቆመው? ስለዚህ በመሰረተ ሀሳብ ደረጃ ጥያቄው የባህር በር እንደሚያስፈልግ ባምንም ዓለም ላይ እንደምታውቀው አሁን በተደረጉ 3 ጦርነቶች መካከል የክፍለ ዘመናችን ውዱ ጦርነቶች በቅርቡ ተደርጓል። ራሽያ ከዩክሬን ወደ 210 ምናምን ቢሊዮን ዶላር ፈጅቷል። የዩክሬን ምንድነው እስራኤልና ፓለስቲን ላይ የተደረገው ጦርነት ወደ 125 ቢሊዮን ዶላር ፈጅቷል። ኢትዮጵያ ውስጥ የተደረገው ጦርነት 40 ቢሊዮን ዶላር ፈጅቷል። ስለዚህ አሁንስ ደግሞ ከኤርትራ ጋር የምናደርገው ጦርነት ይህንን ኢኮኖሚ መሸከም የሚችል ካፓሲቲው አለን? ይህንን ነገር ሃንድል ማድረግ የሚችል አይነት ኢትዮጵያ ውስጥ ያለው ኢንተርናል ፕሮብለም መጀመሪያ አድሬስ ተደርጎ ነው ወይ ሌላ ኤክስተርናል ነገር ለመነካካት የተነሳ ነው የሚለው አድሬስ መደረግ ያለበት ጉዳይ ነው። አይ ቲንክ ሰዓቴን ጨርሻለሁ። በሚቀጥለው መለሳለሁ። ቴንክ ዩ። ከቅድም ጀምሮ ጥሪ ሳቀርብላችሁ ነበር። አሁን ዘግይቶ መጥቷል። አንድ የኤርትራዊ ወንድማችን ማይኮ በተቻለ መጠን የእነሱን ሀሳብ ለመስማት እንዲመች ብዬ ነው የእነሱ ጉዳይ በተነሳ ሰዓት ቢያንስ ስለሚናገሩት ንግግር በቂ እውቀትና ጨዋነት ያላቸውን ያሳተፍኩት። ግን እንደ አጋጣሚ ሆኖ በጣም ብዙ ከቆየም በኋላ ነው የመጣው። ይሄ የሚሆነው የመጨረሻ ዙራችን ነው የሚሆነው። የመጨረሻ ዙራችንን የማደርገው የመጀመሪያው ከአያና ጀምርና አይ ቲንክ ሁላችሁም አውርታችኋል፣ ያላወራችሁ የላችሁም። ከቤቱ በተነሱትና ማለት በምትፈልጉት ጉዳይ ላይ እያወራን መሰነባበቻ ይሆነናል ማለት ነው እንጂ ይሄ ስብስብ 1 ሳምንት የሚፈጅ ነው። ይህን ስብስብ እዚህ ዝም ብዬ ብይዘው 1 ሳምንት እንደዚሁ የተፋጨን መቆየት የሚችል ስብስብ ነው። ከባድ ስብስብ ነው የመጣው ለማለት ያለው። ታፕታፕ እያደረጋችሁ ላላችሁ ቴንኪው። ይቀጥላል፣ አብረን እንቀጥላለን፣ እናወራለን። ንፋሱ የሚያመጣኑ ፖለቲካዊ ወሬዎች እንዲሁ እያወራን እናንተም እየኮመኮማችሁ ትቀጥላላችሁ ለማለት ያለው። እድሜና ጤና ይስጠን። ወደ አያና እንሄዳለን። አያና 7 ደቂቃ አለው። እንደሚ አታራዊ ነው የነበረ ቴዲ ከማን ጀምረው? አያና እኔ ነኝ ጀምር። እኔ ነኝ አሁን ተረኛ ኖ አሁን ይሄ ሁላችሁም አወራችሁና ከአያና ከዛ ወደ አንተ ከዛ ወደ አኪላ። እሺ ምንም ችግር የለም። ቴዲ በጣም ይቅርታ ግን ማይኮ አሁን ነው የገባውና ሐሳቡን ሰጥቶ የሚሞገትም ሐሳብ ካለው መሞገት እንዲቻል መጨረሻ ላይ ያጠቃሉ ከሚወጣ በዛው የሚጨርሰው ሰው ያጠቃለለ ቢወጣና ለሱ አሁን እድሉ ቢሰጥ ጥሩ ነው። እሺ ተስማማላችሁ? ማይኮ ይናገርና እሱን ተንተርሳችሁ እሱን ትራስ አድርጋችሁ እሱን ተመርኩዛችሁ ካውንስል ከታች የሰማ ይመስለኛል። ከሰማ ይቅደም። ሰምታል? ማይክ ሰምታል ወይስ? በተወሰነ መልኩ ሰምቻለሁኛ። አያውራ ይቅደም። ምን ያህል እንግዳ ተቀባይ እንደሆነ በዚህ ለማሳየት ያህል ምን ያህል ትሁት ህዝቦች እንግዳ ተቀባይ መሆናችንን እሱ ይቅደም። ምን ህዝቦች ነን ያለንን እኮ ምን ሰጥ ህዝቦች ነን። ግብፃውያን እኮ የኛን እየወሰዱ ነው እኮ ተመልሶ እኛን የሚወጉን እንጂ በጣም የዋህ ህዝቦች ነን እኮ። እግዚአብሔር ምስክሬ ነው። ትሁት ህዝቦች ነን በጣም። ስለዚህ ማን ይቅደም አላችሁ? ይቅደም። እንግዳ እናስቀድማለን። እሺ ማይካችን ቅደም ተብለሃል። ማይኮን እንሰማና ከዛ ወደ አያና እንሄዳለን። ማይክ 7 ደቂቃ አለው እንደሜ። ማይክ ዘግተህ ነው ያለው ማይክ። እሺ ቴንክ ዩ። ያ በጣም ይገርማል የምታወሩት ወሬና እኔ ያለሁበት ቦታ በአጋጣሚ የሚገናኝ አይነት ነገር ነው። ለእናንተ ስል ነው እንግዲህ ያው ብዙ ጊዜ ኤርትራ ውስጥ ኢንተርኔት የለም ትላላችሁ። አንዳንድ ትልልቅ ሆቴል ውስጥ እንግዲህ ኤርትራ ውስጥ አስፈላጊ ሆኖ ከተገኘ ይኖራል። ምጽዋ ነው ያለሁት። ምጽዋ አናቷ ላይ ነው ያለሁት። አስፈላጊ ከሆነም ያው በጣም ሌሊት ነው እንጂ ቪዲዮውን የናፈቃችሁ ይመስላል። ወጣ ብዬም ቪዲዮውን ማሳየት እችላለሁ። ያ ቴዲ የተወሰነች ደቂቃ ከስጠኝ እንግዲህ ምጽዋን ላስጎበኛቸው እችላለሁ። ካላስቸገርከን ፕሊዝ። ይሄ ማየት አለ። ዝም ብሎ ነው እኮ የሚያማው ወረኛ የሆነ። እስኪ ፕሊዝ ሄዳችሁ ሳታዩ እንዲህ ነው ምናምን ያለ ታማ እንደዚህ። አሁን ማይኮ ያሳየናል በቪዲዮ
አፍህን ትይዛለህ ሁሌ። ኦኬ ደስ ነው የሚለኝ። ለእናንተ ስለማልሆነው ነገር የለም። ለሚጌት ድሬስ አፕ። ኧረ ቴዲ አንድ ላይ አትበለን፣ እኛ ምጽዋን አይተናል። ሁላ እዚያ ኢትዮጵያዊ ፖለቲከኛ ኢትዮጵያ ምናምን አድጋለች ምናምን ትላለህ። አሁን ታያለህ፣ ምጽዋን ታያለህ፣ አፋችሁን ትይዛላችሁ ማለት ምታችሁ የነበራችሁ ካላችሁ ሂሳችሁን ትውጣላችሁ ለማለት ያህል በጉጉት እየጠበቅን ነው። ያ ቴዲ ሪከርድ የምታደርጉ ሰዎች ቀስ በሉ፣ አትንገብገቡ። ይከፍታል። ምንድን ነው በትልቁ አድርገው ማየት ምጽዋን ስለማላቃት ማየት በጣም ራጎቻል። እሺ አረጋለሁ። ቅድስት ያንቺ ነሽ ደግሞ ሀሳቡን ያመጣሽው። ታውቃለህ፣ ለእኛ እኮ የሚያሳዩን አላስፈላጊ ያልሆነ ነገር ነው የሚያሳዩን። አንዳንድ ጊዜ ገባ የጉዳዩ ባለቤት ሲያሳየና ሌላ ቦታ ስታይ ትክክል የተዛባ አመለካከት ካላችሁ አሁን ታርማላችሁ። ቴዲ ወደ ቁም ነገሩ እየሄዱ ምን አለ መሰለህ ቴዲ፣ እየጠበቅን እኮ ነው። ማይክ ኔትወርኩ ያስቸገረው ነው ቴዲ። ዘሪሁን 13 መንገድ እንትን የማይል ነው። አሰበኛ አካል ነበር። አንድ ፋክት ልንገራችሁ። ደቂቃ ፖዝ አድርገው አታሳየን ቁም ነገር። እኔ እኮ ለማየት ፈልጌ እኮ ነው። እግዚአብሔርን ላሳይ ነው ቴዲ። ቤተ መንግስት ስፔሻል ኦርደር ሳይኖር አይቀርም ለኔትወርክ የተሰጠው ይመስለኛል። ምጽዋም ካለ ይሄን አጋጣሚ መጠቀም ጠቅላላ አሜተኛ ሰው ዝም ብሎ ያልሆነ ነገር ነው ሲያወራ ይኖረውና እስኪ ያሳየን ትንሽ። እንዴ ለማይኮ ሲሉማ ዛሬ ሁሉም ስራ ይቆማል። እዛ ድረስ ሄዶ እንደ ሀሳብ እሱ እስኪዘጋጅ ድረስ አያና ለምን አያወራም ቴዲ? አም ደግሞ በዚህ ሰዓት ጊዜ የኔ ወሬ ትርጉም አለው እንደ ይሄን ከሚያክል ታላቅ ሾው አንጻር ቀጥል ወንድ ቢያመልጠው እሱ ካወራ በኋላ ማውራት የሚፈልገው ነገር ቢኖር እዛ ላይ ምናልባት ትቀልዳለህ እንደ አንተ በ7 ዓመት ውስጥ እንግዲህ ለውጥ ከመጣ ወጣ ከነ ደም ስሩ ነው የወጣው እንጂ ነቅሎ ነው የወጣው። መልሰው ሊያስለቅሳችሁ ነበር። በአካል ሄደህ ካልመለስኩ አይመለስም። ቆይ መጥቷል ጨርሰናል። ዘጎስት ሲቲ ብሎ አንድ የውጭ ሀገር ዜጋ የሰራው ነበረ። በጣም ጓጉቻለሁ ላያት። እንደው ማይኮ የሚያሳየኝን ምጽዋ ዘጎስት ሲቲ ብሎ አንድ ነጭ ሰርቶ ነበረ። እስኪ ሜዋ ሚኒት አንድ ደቂቃ እንታገሱ። ዛሬ መቼስ እስከ መጨረሻው እንታገሱ። የምን 1 ሚኒት ነው? 10 ሚኒት እንጠብቃለን። ቀለለ ኮሪደሩ ላይ ቆማ ሳየን ብለው ዋይፋይዋ ወደ ቢቹ እንደዚህ ከወረድክ ይጠፋል። የሳተላይት እንትን ኔትወርክ መሰለኝ። ሳተላይት ኔትወርክ ነው ያለው። ኖ አላቸው የሆነ የተወሰነ ራሳችሁ መላመት እያስቀምጣችሁ ነው። ቆይ ቴዲ ግን ከከባድ ይቅርታ ጋር ኮሜንት ላይ እኔ ኖርማሊ ኮሜንት ላይም ግን ኮሜንት ላይ እስኪ ገነባ ጠብቁት የሚል አይቻልም። እኔ ደግሞ ያየሁት ምንድነው እስኪ በኤአይ ላይ ያመጣ ነው ይላሉ። ኖ የተወሰነ እኔ አውቀዋለሁ። እኔ የተወሰኑ ቦታዎች ላይ ኔትወርክ አለ። በተለይ የሆነ ጣሊያን ቤዝ የነበረ አለ። የቻይና ኮንትራክተር እየጠራ ነው በፈጣን እንዲገነባለት ይላል። አንደኛው በጣም የሚገርም ኮሜንት ነው። ይሄ በማይኮ ላይ እንዲህ መቀለል ተገቢ አይደለም።
እኔ ዝም ያልኩት በኋላ እንዳላፍር ብዬ ነው። እኔ በኋላ ቅድስት ናት ጉድ የሰራችኝ ይቅደም ብላ በአክሱ ሻማ ያዝ እያደራጀ ነው። ከዚህ በኋላ ምንድነው የማወራው? ራጁ አባቴ ውሃ ውስጥ ገብቶ አልከፈተም። እግዚአብሔር ነው የሰራው። ይሄንንማ ኖ መኪና ነው እያበራ ያለው መብራቱን። እስኪ ንገረን፣ ምንድነው ማይኮ? ምንድነው ፈጣሪ የሰራውን ታሳየናለህ እንዴ? ወንድም አንተ ማይኮ ሜክሲኮ ሆነ ነው እንዴ የሚሸውደን? ጨለማ ነው። ጉርጉሱም ይባላል። ይሄ ኖ ጉርጉሱም ይባላል። ያለውበት ሆቴል አብዛኛዎቹ የኢትዮጵያ ባህር ኃይሎች የነበሩበት ቦታ ነው። ጉርጉሱ ምንም ማያውቅ ካሜራ ወደ ሆቴሉ አይዞርም እንዴ? እንዴ ምልክት ታፔላ ሳየን እንጂ ሜክሲኮ ነው። አንተ ቪዲዮ ይቀርጻል አሁን ያረፍታይ አዋ አንሳ እንዴ ደግሞ አይፈቅድም። ታሰረ ለዚህ ብሎ ታሰረ። ያሱስ እንዴ በቃ ሚኪ ወደ ሀሳቡ ይግባ። በቃ ተውት እናታችሁ። ሽንስትሽ ቅድስት ያው እንደዚህ ነው እንግዲህ ምጽዋ። ብዙዎቻችሁ ባህር ናፍቋችኋልና ባህር ምናምን እያላችሁ ነው። ይሄ ባህር ደምና አጥንት ተከፍሎበታል። አሁን ራሱ የመጣው የቀድሞ ታጋይ ነው። ነገርኩት፣ አሳየሁት። እነዚህ ሰዎች 24/7 ባህር ይላሉና whatever even የኔ ጥያቄ ማለት እኔ አልገባኝ። ኤርትራ ባህር የላትም ያላለው ኖ ባህሩ እንደ ሰው አይሰደድ። ባህሩ የት ሄዳል? ባህር ለምንድን ነው የሚያሳየን? አልገባኝ። ኤኒ ታይም ማንም ሰው መጥቶ እኔ the next 4 days እዚሁ መጸዋ ጉርጉሱ ምን ያለሁት ቪዛው ሁላ ማንም ኢትዮጵያዊ አሁን እኔ የመጣሁት ለአንድ ጓደኛዬ ሰርግ ነው። አዲስ አበባ አንድ ነገር ብቻ ተባባልን። ፕሊስ አንድ ነገር ተባባልን። ካሜራውን አዙረውና ከባህሩ ወደዛ በተቃራኒ አቅጣጫ አሳየን እስኪ። ምጽዋ ናፍቀና ብቻ አሳየን። አሁን ያለኝ ሰውየው ምንም አይነት መቅረጽ አትችልም። በቃ እንደዚህ የሆነ ምንም አይነት የቦታ የምናምን ያው ታውቀዋለህ ካለ ሲቹዌሽን ዚሮ ነው ያለኝ። ጓንታናሞ ካልሆነ በስተቀር እና ምን ይነግራል? አንተ ምን ይነግራል? ከኔትወርክ እኮ መንቀሳቀስ እንትን ይቀድማል አይደል? ዲሞክራሲ ይቀድማል እኮ። ኦኬ ወደ ዋናው ጉዳይ እንግዲህ መለሳለሁ። ባህር ደግሞ እንደ ሰው አይሰደድም። ባህር ለምንድን ነው የሚያሳየው? እርግጠኛ ነኝ ቴዲ፣ ይሄ ነገር ኤርትራ አይመስለኝም። ባህርኛ አንድ የትግርኛ ጽሑፍ አሳየን አዙርና። ምንድን ነው ባትሪ የምታበራው? መብራት የለም እንዴ? ኢትዮጵያ ሻማ ያዦቹ በደቂቃ ነው እንደሚከፈላቸው። ወንድሜ ኦኬ ያልፋል። ይሄም አይዞህ ወንድሜ ሚኪያ ወይኔ ቅድስት ደግሞ አሳተሽው ደግሞ ወይኔ ትያለሽ። ዋንጋሪ ኢትዮጵያ ጠዋት አይደለም እንዴ? ኦኬ ቴዲ ጠዋት ነው እኮ ኢትዮጵያ ገ አይደለም። አሁን ዋንጋሪ 6 AM ነው 6:20 AM ነው። ለምን ጨለማ ሆነ? ላይት የለም እንዴ? ለምን ጨለማ በሚለው ሀሳብ ላይ በመጀመሪያ ልምጣ። በመጀመሪያ ደረጃ እውነት ነው if you guys are manage it ኤርትራ ወደ ኢትዮጵያ ልትመለስ አይደለም አትመለስም። ግን እናንተ እንደምትሉት ብትሆን ኤርትራዊ ይበላችኋል አይደለም። አሁን እንደዚህ ሆናችሁ ኤርትራ ተመልሳ ኤርትራዊ ይበላችኋል። አትችሉትም። ኤርትራን ህዝብ ይበላችኋል። ኢን ሴንስ በአሁኑ ሰዓት ላይ ይሄ የሀብት ክፍፍል ምናምን የምትሉት ነገር አለ። ኤርትራዊ ዛሬ ላይ እና ዩዌሪ ሙሴቪኒ ላይ በጣም ትልቅ ኮምፕሌን ከሚቀርብበት ነገር ኤርትራውያኖች የዩጋንዳን ሀብት 45% ተቆጣጥረውታል ነው። ትናንትና ኤርትራዊ የዛሬ 10 ዓመት ዩጋንዳ ላይ መግባት ጀምሮ ሙሉ የዩጋንዳ ህዝብ እየየ ብሎ እያለቀሰ ነው። ኤርትራውያኖች ሀብት ንብረቱን ተቆጣጠሩት ነው። ደቡብ ሱዳን ላይ ብትገባ የደቡብ ሱዳን 70%ቱን ሀብት ተቆጣጥረውት ያሉት ኤርትራውያኖች ናቸው።
እነሱም እያለቀሱ ነው። ታንዛኒያን ብትሄድ the same thing ነው። ኢትዮጵያ ላይ ብትገባ ኤርትራውያኖች ገና ካሁኑ ኤርትራውያኖች በስማቸው እንኳን ሱቅ መክፈት በማይችሉበት ሲቹዌሽን ውስጥ ሆነው በኢትዮጵያኖች ስም ሱቅ እየከፈቱ እየኖሩ ኤርትራውያኖች ብላችሁ ኮምፕሌንት አደርጋላችሁ። ካኒ ኢማጂን ኤርትራዊን ወደ ኢትዮጵያ ተመልሶ ቢመጣ አፎርድ አታደርጉትም። የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት አክሊሉ ሀብተወልድ ትልቁ እንትናቸው የነበረው እኛና ኤርትራውያኖች እኮ አንመጣጠንም ይሉ ነበረ። እነ የገርማሜ ንዋይ ወንድም የመንግስቱ ንዋይ ወንድም ገርማሜ ንዋይ አሜሪካ ደርሶ በተመለሰበት ሰዓት ላይ የነበረው ፌዴሬሽንስ ሊመጣጠን የማይችል ፌዴሬሽን ነው። ትልቁ ጥያቄያቸው እሱ ነው የነበረው። የኤርትራ ህዝብ ቀድሞ የሰለጠነ ህዝብ ነው ያሉት። የኤርትራ ህዝብ እንደማንኛውም ህብረተሰብ እርስ በርስ አይባላም። አፍሪካ ውስጥ ይሄ ሁላ ችግርና መከራ ከደረሰበት በኋላ ሁላ አንድም ቀን ወንድም በወንድሙ ላይ ተነስቶ አያውቅም። እርስ በርስ አይበላለም። we cannot afford to live with you guys። ይሄን ማመን መቻል አለባችሁ። እናንተ የሰው ስጋ ጠብሳችሁ መልመድ በደንብ ተከናችሁበታል። ይሄ ደግሞ ባርቤሪክ ዘመን ላይ የነበረውን ነገር አይናችን እያየ ከናንተ ጋር ጆይን ከምናደርግ we rather to die። ይሄን አቅለት ትውጡት ይገባል። እንደዚህ ስላችሁ አሁን የጥላቻ ሊመስላችሁ ይችላል። ይሄ ጥላቻ አይደለም። ራይት ነው in 21st century እያደረጋችሁት ያለው ነገር ስለሆነ ሜቢ ይሄን ንግግር ቴዲ እንደ ትምህርት ልትጠቀምበት ትችላለህ። አዶማይንድ ብትጠቀምበት for the sake of ጥሩ ጉርብትናችን ይሄ ነገር እናንተ ጋር ያለውን ነገር ሐቁን ልትውጡት ይገባል። የእናንተ አብዛኛው ችግር ከሐቅ ጋር ተጣልታችኋል። የ3000 ዓመት ታሪክ የምትሉት አገራችሁ ላይ ምንም አይነት የ3000 ዓመት ታሪክ ያለው ነገር ምንም አይነት ነገር ኢንዲኬት የሚያደርግ ነገር የለውም። አፓርት ፍሮም ይሄ የቋይቶ የመጠራ የኤርትራን ታሪክ በከፊል ትግራይ ላይ ያለውን ታሪክ ካልሆነ በስተቀር የኤርትራን ህዝብ ልታመሰግኑት ይገባል። የክርስትና ሃይማኖትን ደብረ ቢዘን ላይ ለመጀመሪያ ጊዜ ተቀብሎ የሰጣችሁን ያለማመዳችሁን ኢንፋክት ልታሻሽሉት እንኳን አልሞከራችሁም። ኤርትራ ውስጥ ዛሬ ላይ በጠይቁ እያንዳንዱ ማጆሪቲው የኤርትራዊ ስም ገብረ ማርያም፣ ገብረ ክርስቶስ፣ ገብረ ህይወት፣ ጸዳለ ማርያም ምናምን ነው። እናንተ ጋርሳ ታደሰ፣ ከበደ፣ ጌታቸው፣ ድፋባቸው ምናምን ነው። ከክርስትና ጋር ያላችሁ ርቀቱላ ለዘመናት የተለያየ ስለነበረ አሁን ድረስ የምትጠቀሙበት ስም ሁላ ከኤርትራዊው ጋር አይመሳሰልም። ኤርትራ ኢትዮጵያን ጆይን ባደረገችበት ሰዓት ላይ ያን ስም አዳፕት ልታደርጉት ሞክራችኋል። ነገስታቶቻችሁ እነ ተፈሪ ምናምን የሚባሉት ልክ ንግስና ላይ በመጡ ቁጥር ኃይለ ኢየሱስ ምናምን የሚል ተፈሪ በቃ አይደለ የኃይለ ስላሴ ኃይለ ስላሴ ምናምን የሚለውን ስም አዳፕት ያደርጉ ነበር። ታሪካችሁም ቢሆን ከኤርትራ የተወረሰው እንጂ አንዳቸውም ታሪክ ከአክሱም ወረድ ካላችሁ በኋላ የ1000 ዓመት ታሪክ ልታገኙ የምትችለው የነላሊበላና የሌሎችን ታሪክ ነው። ኤርትራ የኢትዮጵያ አካል ነበረች ለምትሉ ሰዎች ፓርት ኦፍ ኢትዮጵያ ውስጥ ያሉት ቦታዎች የኤርትራ አካል ነው የነበሩት። ነገሩ ቫይስ ቨርሳ ነው። አንገናኝም። ይሄን በደንብ ልትውጡትም አንዳንድ ጊዜ እኔ ስፔሻሊ ኢትዮጵያ ውስጥ ተወልጄም በማደጌ ታሪክ ላይ ስንሰሰት ታደርጋለሁ for the sake of peace future ምናምን እያየው again and again 24/7 ግን ወደ ኤርትራ የምታነጣጥሩት አይነት ወሬ እንትን ከሆነ እያንዳንዱን ነገር ፍልቅቅ አድርጌ ያሳያችኋለሁ። የማሳያችሁም ደግሞ በሎጂክ ነው። እዚህ ጋር ማጆሪቲዎቻችሁ ትላንትና ኤርትራ ላይ ሜቢ ከ8ኛው ክፍለ ዘመን ጀምሮ ኤርትራ ውስጥ ይደርሱ የነበሩት በሙርሶች፣ በተርክ ኦቶማን ኢምፓየር፣ በጣሊያን፣ በእንግሊዝ በተለያየ ጊዜ ኤርትራ ላይ ይደርስ የነበረው ምግብ ግፍና መከራን ሮጣችሁ አንድም ቀን እንኳን ታግላችሁ ኤርትራ ሀገሬ ነች ብላችሁ እንትን ያላላችሁበት ሰዓት ላይ the only time ዮሐንስ ኤርትራ ላይ በወረረበት ሰዓት ላይ ከፍተኛ የሆነ ምዝበራን ያደርግ ስለነበረ ጣሊያኖች ሲመጡ only ዮሐንስ አሉላ ታግሏል። ከዛ ውጪ አንድም ቀን ባረነጋሽ ላይ መታችሁ ያደረጋችሁት ጦርነት የለም። አንዴ ቃለ ማይኮ ኢንፋክት እኛ ታች ድረስ አዶላይትስ በተለያየ ጊዜ የግራይ መሐመድ እንትን ያለ ጊዜ ባረነጋሲ ይሳቅ ኦል ደ ዌይ
ግዛቱን እያስፋፋ ነበረ። በሰዓቱ ባህረ ነጋሲ ይስሐቅ ግዛታቸው እስከ የዛሬዋ ቱክታራ የምትባለዋ ወይንም ከሰላ የምትባለዋ ቦታ የኤርትራ ሁላ ነው የነበረችውና ያንን ሁላ ግዛት ይገዛ ስለነበረ ሽምብራ ቆሬ እስከሚባለው ቦታ ድረስ መጥቶ ያዳናችሁ ኦር እንትን ያደረጋችሁ ከፖርቱጊዝ ጀስዊቶች ጋር ሆነው እሱ ራሱን የቻለ አሜዚንግ ሁላ የሆነ ታሪክ አለ። ትላንትና እኮ ይሄ ሁላ የምታዩት የኦቶማን የ300 ዓመት አሁንም ከተማውን ነገ ቀርጬ በደንብ እንትን አደረጋችሁ። እያንዳንዱ ምጽዋ ላይ ያለው እንትን ኢንዲኬት የሚያደርገው የተርኪሾችን እንትን ያሳያችኋል። እሺ ይሰማል። ማይክ የቅርብ ጊዜ እንኳን ታሪክ አገር እንደ ሀገር ከቆመበት 88 የስክራምብል ኦፍ አፍሪካ ከሚለው በኋላ እንኳን የሰማህ አይደለም እሱም ሀገር አያደርጋችሁ። እዛ ደግሞ ኬት እየፈጠራችሁ ይህን ነገር ልታገናኙ እንደምትል ባይገባኝም ውሸት ታሪክ አይሆንም። እኔ መቀጠል እችላለሁ መሰለኝ ወይ ሚውት አድርገውና ታሪክ አጋጣሚ ዋንስ አፖን አ ታይም ኃይለሥላሴ ጥሩ ዲፕሎማሲ ሚውት ላይ ያወራ ችግር የለው ተጫወት እንደዛ ማሽን ይቀጥላል። ደቂቃውን ጨርሷል። በተቻለ መጠን ፌር ለመሆን ሞክረናል። ለኢትዮጵያውያን በእነሱ ጉዳይ ላይ እኛን እንደዚህ ያስገብተው እንደማያወሩ የታወቀ ነው። ወይም ደግሞ በክብር ፖለቲከኞቻችንን እንደማስተናግዱ የታወቀ ነው። እኛ ግን በተቻለ መጠን ለነሱ ፌርነስ ብለን 7 ደቂቃ ሰጥቼዋለሁ። 7ቱን ደቂቃ በሚገባ ተጠቅሟል። እሺ ማይኮ ሚት አድርጎ እያወራ እያለ ወደ አያና እንሄዳለን። ቅድስት የስራሽን ስትሻለልሽ መቼስ እህቴ ነሽ። በደንብ ሳቅን። አንደኛ ኤርትራም አይደለም ኤርትራ አሁን ከጠዋቱ 7 AM ወይም 1 ሰዓት ነው። ፀሐይ የምትወጣበት ንጋት አካባቢ ነውና አሁን ያየነው ድቅድቅ ጨለማ ኤርትራ አይደለም። ግን ያው አትሊስት በምኞት ደረጃ ኢንተርኔት ይሰራል የሚለውን ለማለት ፈልጎ ነው የሚመስለኝ። እኔ እንግዲህ ስረዳ ይሄን ሁሉ ነገር እኔ ያዝናለሁ፣ ያስቃል ነገሩ መጀመሪያ ላይ፣ ግን ትንሽ ቆይቶ ደግሞ ያሳዝናል ስታየው። የለም በቃ ይሄ የተጎዳ አውራጃ ነው፣ ከኢትዮጵያ ለይተውት በጣም የጎዱት አውራጃ ነውና አሁን እንደ ሀገር ባለው አቋሙ የተገነባበት የተሰራበትን ምክንያት የዚህን ህዝብ ጥቅም ለማስከበር ሳይሆን እንደዚህ ለማሳቀቅ ነው። እነሱን በጊፍት በምንም ሞራል ሊደግፉት ሞክረዋል። ግን ልጁ በጣም ያሳዝን ነገር ነው እንዲህ ኢምባረስ መደረግ ማለት ነው። ፈጣሪ ከዘመናት በፊት መሬት ላይ ያስቀመጠውን ነገር ለማሳየት ስትሞክር ምንም የለህም ማለት ነውና ያሳዝናል። ጠላት አይደሉም፣ አንድ ህዝብ ነን፣ ሰፊ ታሪክ የምንጋራንን። ወደ የእንትና የኤክስደስ ያነሳውን ፖይንት ልናገር እስቲ፣ ከዚሁ ጋር የሚገናኝም ስለሆነ ከዛ ልጀምር። ምናልባት ፖለቲካሊ ትንሽ ዲቴል ከሆነ ይቅርታ ጠይቃለሁኝ። የግብጽ ሄጂሞኒ መረጋገጥ የሚችለው አሁን አንተ ያልከው ይሄ $1 ትሪሊየን ራውት ላይ የግብጽ ሙሉ ቁጥጥር ሊረጋገጥ የሚችለው ኢትዮጵያን ላንድ ላክ አድርጎ ማስቀመጥ ከተቻለ ነው። ለዛ ነው እነ ፑትሮስ ፕሮስካሊ ሌሎቹም የግብጽ አካላት ረድተው ኤርትራን ማስገንጠልን አላማ አድርገው ፕሪኮንዲሽን አድርገው አስታጥቀው አታግለው በዩናይትድ ኔሽንስ ላይ አፋጥነው በኢትዮጵያ በኩል ያሉት የነሱ ተባባሪዎች ደግሞ ቲፒኤልኤፍ ፋይቶች ተስማምተው ኢትዮጵያን መዝጋት የተስማሙበትና በጋራ የሚሰሩበት ነገር ስለነበረ ነው። አርመሩ እሱ ነው የተዘጋው ማለት ነው። የግብጽን የበላይነት በዚህ ቀጠና ላይ መመስረት ካስፈለገ ልትወዳደር ልትፎካከር የምትችለው ኢትዮጵያ ናት። ባላት በቃኛው ሻለቃ በዚህ ባላት አውራጃ በኤርትራ አውራጃ በኩል ልትደርስ የምትችለው ማለት ነው። ይሄንን መዝጋትና መቀማት ከቻልን ግብጽ በቋሚነት የዚህን ቀጠና ወኪል ትሆናለች የሚል ነው። አረብ ሊግ ይሄንን ይደግፋል። ግብጽ መስራች እንደመሆኗ ገንዘብም አላቸው። እነሱ ተባብረው ይሄንን ሰሩ ማለት ነው። ይሄንን ሰብረን ለመውጣት የመጀመሪያው ቀዳዳ አባይ ነው። the hole in the armor ማለት ነው። the crack in the armor አግኝተናል። አባይ ነው። የአባይ ግድብን ትላንትና አንስተን የተነጋገርንባቸውን ከላይ ያሉ የላይኛውን ተፋሰስ መዋቅር መስራታችን አስፈላጊ ነውና እንተ እንደምትለው አሁን ኤርትራ ባለችበት ሁኔታ የምትገዛው በአንድ ሰው ነው።
የአንድ ግለሰብ አስተዳደር ስር ነው ከተከተተችው። ዋናው ዓላማው ኢሳያስ ዶክትሪን ብሎ ዶክተር ጌዲዮን ጢሞቴዎስ ሲያስቀምጠው ከዚህ በፊት ሰምታችሁ ሊሆን ይችላል። የኢሳያስ ዶክትሪን ኤርትራ እየተደረሰች እንደተሻሻለች ሳይሆን ኢትዮጵያ ባህር በር አላት ወይስ የላትም ነው። የላትም ከተባለ ስራውን ሰርቷል። የተፈጠረበትን ዓላማ ሀገር ያስቀነጠለበትን ዓላማ አሳክቷል። በሉ አልበሉ፣ ኢንተርኔት ኖረ አልኖረ፣ እንደነማይኮ አይነት አሁን ያሳዩንን አይነት የሚያሳፍሩ ነገሮች ሴማፎሮ ምናምን የትራፊክ መብራት በናሽናል ተላለፈ፣ ህዝቡ ተሰዶ እንትን አለ፣ መርሰነሪ ሆኖ በየሀገሩ እየተሽከረከረ ተዋጊ ሆኖ ህይወቱን ገበረ። ኢደዝንት ማተር። ዋናው የተፈጠሩበት ዓላማና ኢሳያስ ያንን ዘግቶ ኢትዮጵያ ፖለቲካል ሌቨሬጅ ሲግኒፊካንስ እንዳይኖራት ነው። አንተ በዚህ ኮንዲሽን ከኤርትራ ጋር አሁን ካለ ዶክትሪኑ ኢሳያስን የመሰለ ዶክትሪኑ ኢትዮጵያን ወደኋላ ማስቀረት ላይ የተመሰረተ በተለይ የባህር በር እንዳታገኝ ከዛ በር ላይ የመዝጋት ዓላማ የሚያራምድን ሰው ቋሚ አላይ አድርገህ መሄድ አትችልም። አብረህ መስራት የምትችልባቸውን ነገሮች ግን ትጠቀማለህ። በውስጣዊ ግጭቶቻችን ላይ ዩስፉል እንትን ሆኖ አገልግሎናል። ዩስፉል ኢቭል ሆኖ አገልግሏል። ይሄ የማይካድ ነገር ነው። በጊዜው የነበረው የራሱ ከዝን የሆነው ቲፒኤልኤፍ ከስልጣን መንበሩ ላይ ሲገፋ የኢትዮጵያን ማዕከላዊ ስልጣን አናጋለው ራሴ ይቆጣጠራሉ ብሎ ሲመጣ ቲፒኤልኤፍ ላይ በተደረገው ትግል ላይ ተባባሪ ሆኖ አይደል ባይዘው አልሸባብን እንደሚያሰለጥነው ሳውዝ ሱዳን ውስጥ ሄዶ እንደሚዋጋው ሌላ ሀገር ወር ነው እንትን ማናት የመን ሄዶ እንደሚዋጋው ኢትዮጵያም ውስጥ መርሰነሪ ሆኖ መጥቶ የሚሰራ ስለሆነ በአቅራቢያ ያለው ሰው እኮ ስትጣላ ድንጋይም አንስተህ እጅ ላይ ያለው ነው የምትወረውረው። በአቅራቢያ ያለው ወታደር የሚያከራይ ሀገርን በግለሰብ ደረጃ የሚቆጣጠር ሰው አለ። እሱን ተጠቅመህ ፓወር ኮንሶሊዴት ለማድረግ ተጠቅመሃል። ያ ማለት ግን እሱ ጦርነት ከቆመ በኋላ ተመልሰህ ናሽናል ኢንትረስትን ስታነሳ የተሰራበትን ዓላማ ላይ ኦኬ ያሰብን ጉዳይ ስትለው እምቢ አለ። ምን ጎደለ ስትለው ምንም አልጎደለውም። ከተፈጠረበት ዓላማ ጋር ስለሚጋጭ እጁን ሰበሰበ ማለት ነው። ያንን የተፈጠረበትን ዓላማ ስለምናውቅ ከኤርትራ ህዝብና መንግስት ጋር የሚኖርን የወደፊት ግንኙነት የኢሳያስን ዶክትሪን ከኤርትራ ላይ መነሳት አለበት። ለኤርትራ ህዝብም የጋራ ጥቅሙ ስለሆነ አሁን ማይኮ ደና መንግስት እንዳላቸው ለማስመሰል ለመጃጃል ከስር ጊፍት ከላይ እንትን እየተባባሉ እየተጨባጨቡ እየዞሩ እንደዚህ ራሳቸውን ከሚያታልሉ በአንድ ሰው ግዛት ስር 30 ምናምን ዓመት መኖራቸው አሰቃቂ በደል እንደደረሰባቸው አውቆ ይሄንን ቀይረን እኛ መንግስት መመስረት እንችላለን፣ እኛም ከሌላው ህዝብ አናንስም፣ ቅድም የሄድንበት ሀገር ሁሉ በዝብዘን እያስለቀስን ነው የሚል በጣም የፉሊሽ ወሬ ከማውራት ማለት ነው። ያንተ ሀገር ከማናንሶ ነው ተሰደ ሄድክበት ሀገር ላይ ብር እንደሰራህ የምትፎክረው? የኔ ሀገር ላይ መንግስት ሊኖረኝ ይገባል፣ ፓርላማ ሊኖረኝ ይገባል፣ ምርጫ ሊኖር ይገባል፣ አሰች እንቀሳቀሳለሁ የሚሉ ጤነኛ አእምሮ ያላቸው የኤርትራ ልጆች ትልልቅ ሰዎች አሉ። እነሱ ተደራጅተው በሚያደርጉት ትግል መንግስትም የኛ መንግስት ብቻ አይደለም ባይዘው ዓለም አቀፉ ማህበረሰብ በሚያደርግ ቢኮዝ አልሸባብን ጭምር የሚያሰለጥን ስለሆነ ማለት ነው ይሄ ግለሰብ እሱን አንስቶ ለኤርትራ ጤነኛ መንግስት ሲፈጠር ከሱ ጋር ስትራቴጂክ የሆነ አላያንስ እንደሚኖረን እርግጠኛ ነኝ። ቢኮዝ የሚመጣው መንግስት ጤነኛ የህዝብ መንግስት ከሆነ ከኢትዮጵያ የሚቀርበው ማንም የለም በምንም መቅጣጫ። ትስስራችን በጣም ሰፊ ስለሆነ ማለት ነው ኢንቲግሬሽን ውስጥ እንገባለን ያኔ አላያንስ። ለአሁን ግን የተጠቀምንባቸው እንደ ተከራይ ወታደር መርሰነሪ ወታደር መንግስት ለማጽናት አገልግለዋል። ለዛም ተመስግነዋል ለማለት ነው። ተከፍሏቸዋል። quite honestly ቴንክ ዩ አያና። ምናልባት ማይኮ እስካሁን እያወራ ከሆነ ቼክ ላድርገው እስኪ። ወጥቷል፣ ጨርሷል። እሺ አብርሃም የመጨረሻ ዙራችን ነው። ጽድት ያለ ውይይት ሰምታችኋል። ሁሉንም እያመሰገንን እንሰነባበታለን። በእናንተ ምክንያት ታፕታፕ ስላደረጋችሁ ሳይቆራረጥ ሰምተናል። የሰለጠነ ውይይት ለዘላለም ይኖር። አብርሃም አለ አለው። እሺ ታንክ አመሰግናለሁ። ቅድም በተባለው ነገር ላይ ስለኔ አንዳንድ የተባሉ ነገሮች አሉ። ስለነሱ መልስ ልስጥና ወደ አሰብ ጉዳይ እሄዳለሁ። ግን ትንሽ ነች ኮመንቱን ላምላችሁ። አንዳንድ ሰዎች ግን ተንኮለኞች ናቸው። ማይኮ ተገሏል ማይኮ ተገሏል የተባለ ነው እያሉ ይኮምታሉ። እንደዛ አይነት እርምጃ ይወስዱበትም። እሺ አብረሽ ቀጥል። እሺ ታንክ ዩ ቴዲ። ቅድም እኔ ጋር የተወረወሩ ነገሮች አሉና እዚህ ወደ ቲክቶክ ከመጣሁ ቴዲ እኔ ኦልሞስት ክሎዝ ቱ 3 years ሆኖኛል ማለት ነው። ኦልሞስት ወደ 3 ዓመት ሊሆነኝ ነው። ያው ስመጣ
ሙዚቃ ነገር ሞካክራለሁ፣ ሙዚቃ መሳሪያ ማለት ነውና ገና ስመጣ የሆነች የለቀኳት አንዲት አጭር ቪዲዮ ነበረች፣ ፒያኖ ይዤ ምናምን ነገር ማለት ነው። እዛ ጋር የኔ ፎቶግራፍም የኔ ፎቶ የለምና የፕሪፈረንስ ጉዳይ ነው፣ የፕሪፈረንስ ጉዳይ ነው። እኔ ሙዚቃ መሳሪያ ጫውታለሁ፣ ግን ብዙ ልጆች ሪኮመንድ ያደርጉኛል ዩቲዩብ ብትከፍትና ሙዚቃ ብትለቅ ብትሰራ ምናምን ይላሉ። I don't like it ፕሪፈረንስ ጉዳይ ነው ማለት ነው። ግን የአማራ አክቲቪስቶች እነዚህ ሰዎች ይሄ አሁን ስም የሚያጠፋው ማጅራት መቺ የአማራ ታዋቂ አክቲቪስቶችን ፖለቲከኞችን የሚታወቁ በቪዲዮ የሚታወቁ የፋኖ አመራሮችን ሁሉ ሳይቀር ብሔር የሚነጥቁ ሰዎች ናቸው። ለምሳሌ ቴዎድሮስ ትርፌ የሚባል ልጅ አለ፣ የትሪፕል ኤ ፕሬዝዳንት የነበረ እሱ ልጅ የወልቃይት ልጅ ነው፣ አማራ ነው፣ የሚታወቅ ልጅ ነው፣ በቪዲዮ የሚታወቅ ልጅ ነው። እሱን ምን ይሉት ነበረ እነዚህ ልጆች ስሙን ሲያጠፉት ትግሬ ነው ማነው ትግሬ ስለሆነ አማርኛ የማያወራው ትግሬ ስለሆነ ነው ይጸየፋል አማርኛን እያለ ስም ያጠፋ ነበር ይሄ ልጅ። ግን ቴዎድሮስ ትርፌ አማርኛ የማይናገረው በ4 ዓመቱ ነው አሜሪካን ሀገር የመጣው እና አማርኛ አይችልም ማለት ነው አንደኛ። ሁለተኛ ነገር ደግሞ አበበ በለውን ታውቀዋለህ? አበበ በለው ከእንግዳ ዘር ነጋ ጋር ሆኖ ድራማ ይሰራ የምናውቀው ከጎንደር ደንቢ አካባቢ ተወልዶ ያደገ ልጅ ነውና እሱን ትግሬ ነው ይሉት ነበረ። ዘመነ ካሴ ታወቀ አማራ ልጅ ነው፣ እሱን አገው ነው ይሉታል። የማይሉት ነገር የላቸውም የሚታወቁ በቪዲዮ። ስለዚህ በቪዲዮ መውጣትህ በፎቶ መውጣትህ አማራም ትግሬም አያደርግህም። ንግግርህ፣ ድርጊትህ፣ የምትሰራው ስራ ነው ብሔር ሊያሰጥህ የሚችለው ማለት ነው። ይሄን ካልኩ በኋላ ወደ አሁን ወደ ተባለው ወደዚህ ወደ አሰብ ጉዳይ ልነሳና አሰብን በተመለከተ ቴዲ የዛሬ አይ ቲንክ 30 ምናምን ዓመት ፖል ሄንዝ የሚባል አንድ የሲአይኤ የኢስት አፍሪካ ወኪል ነበርና መለስ ዜናዊ ገና አዲስ አበባ ሊገባ ነገር የቴሌግራም ንግግር አድርጎ ነበር ከፖል ሄንዝ ጋር እና ፖል ሄንዝ ጥያቄ ይጠይቀዋል። አሰብን በተመለከተ ወደብን በተመለከተ ያላችሁ ምልከታ ምንድነው ብሎ ሲጠይቀው እኛ አሰብን የምንመለከተው ከትግራይ ጥቅም አንጻር ነው ይለዋል። እሱ እንዲያለው ከፈለጋችሁ ዋሽንግተን ፖስት ላይ ያለ ማንበብ ትችላላችሁ። እና ምንድነው የሚለው አሰብ በኤርትራ እንድትሆን ፍላጎት ያሳየበትን ሁኔታ ታያለ። ለምን ወደፊት ትግራይ አገር ብትሆን አሰብ በኤርትራ ብትሆን ኢዝሊ መጠቀም እንችላለን ብለው ያስባሉ የእነመለስ ዜናዊ ማለት ነው። ስለዚህ ውሳኔው የተወሰነው ቀድሞ ነው። ስለዚህ ኢትዮጵያን የባህር አልባ ያደረጓት እነመለስ ዜናዊ ከትግራይ ጥቅም አንጻር አይተው ነው ለማለት ፈልጋለሁ። ብዙ ጊዜ ይባላል ይሄ በትራንዚሽን ጋቨርንመንት ጊዜ መለስ ዜናዊ ነው የሰጣቸው ማን ነው ኢሳያስ አፈወርቂ አሰብ የኢትዮጵያ አካል እንድትሆን ፈልጎ ነበር ምናምን እየተባለ ሲወራ ሰማለሁ። በፋክት ግን ቲፒኤልኤፎች ናቸው አሳልፈው የሰጡት ማለት ነው ለኤርትራ። ግን በዓለም አቀፉ ሕግ መሰረት ደግሞ ላንድ ላክድ የሆኑ ሀገሮች የ1982ቱን የኮንቬንሽን ኦፍ ዘ ሎው ኦፍ ላንድ ላክድ ስቴትስ ብሎ አስቀምጧል በግልጽ ማለት ነው። the right to access the sea and enjoy freedom of transit through neighboring coastal states ይላል including the right to use ports and transport infrastructure generally facilitated through bilateral or regional agreement ይላል። ሶ መጠቀም ይቻላል በኢንተርናሽናል ህግ መሰረትም ተቀምጧል ማለት ነው። ግን እኔ ይሄን የአሰብን ጉዳይ የማየው ይሄ አሰብ እየተባለ ያለው በኔ ግምት ይሄ አሁን የመጣውን የአማራ ፋኖን እንቅስቃሴ የአማራን ፋኖ እንቅስቃሴ ኤርትራ ትደግፋለች። ኤርትራ ስለምትደግፍ የኤርትራውን መንግስት ከስልጣን ለማባረር ወይም ለማስወገድ አሰብን እንደ ፕሪቴክስት ለመጠቀም የታሰበ ነገር እንጂ ጄኒዩኒሊ ኢትዮጵያ የባህር በር ይኑራት ብሎ አብይ አህመድ አሊ ፈልጎ አይደለም። በመሰረቱ የኢትዮጵያ አካል የሆነው በቋራ አካባቢ የሚገኘው የአማራ ክልል ላይ የሚገኘው ቦታ መሬት እስካሁን ድረስ በሱዳኖች ተወሮ እንዳለ የሚታወቅ ጉዳይ ነው። ሱዳን በርስ በርስ ግጭት ውስጥ ኦልሞስት አሁን ወደ 2 ዓመት 3 ዓመት ሆኗቸዋል።
በርስ በርስ ግጭት ውስጥ ሲታመሱ የቆዩ ሀገሮች ናቸው። በዛን ጊዜ አብይ አህመድ አሊ አድቫንቴጁን ተጠቅሞ እነሱም አድቫንቴጃቸውን ተጠቅመው ነው ያኔ እኛን የወረዱት ማለት ነው። የፌደራሉ መንግስት ከቲፒኤልኤፍ ጋር በነበረው ጦርነት ነው ሱዳኖች በጎንደር በኩል ያለውን የቋራን መሬት የወረዱት ማለት ነው። እነሱም ደግሞ የእርስ በርስ ጦርነቱ ሲገቡ አብይ ያንን አድቫንቴጅ ተጠቅሞ የተወረረውን መሬታችንን ማስለቀቅ ይችል ነበረ፣ ግን አላደረገውም። እዚህ ጋር የምታየው ምንድነው? ሰውየው አሁን አሰብ እያለ ያለው ኢትዮጵያ የባህር በር እንዲኖራት ፈልጎ ሳይሆን የሻቢያ መንግስት ወይም የኤርትራ መንግስት ፋኖን እየረዳ ስለሆነ፣ ስለዚህ የሻቢያ መንግስት ከስልጣን ካልወረደ በስተቀር ፋኖን ማጥፋት አልችልም የሚል አቋም ስላለው ነው። ስለዚህ የባህር በር እየተነሳለው። በግሌ ግን ኢትዮጵያ የባህር በር ቢኖራት ደስተኛ ነኝ፣ አይከፋኝም ማለት ነው። አመሰግናለሁ ቴዲ። ቴንክ ዩ አብርሃም፣ ከልብ አመሰግናለሁ። ቴንክ ዩ። ጨዋ ፖለቲከኞች ሁልጊዜም ክብር ይገባቸዋል። አኪላ አለ። አኪላ ከሌለ ሰዓት ለመጠቀም ወደ ራጅ እንሄዳለን። አኪላ አይታየኝም እንትኑ ስልክ እያወራ መሰለኝ። አኪላ እሺ፣ ወደ አንተ ልምጣ። ስንት ደቂቃ አለኝ? 7 ደቂቃ። ይሄ የመጨረሻ ዙራችን ነው። ሶሪ ሪኩዌስት የላካችሁ ከዚህ በኋላ ሰው አልቀበልም። የመጨረሻ ዙር ላይ ስለመጣችሁ ራጅ ይቀጥልሽ። ቴንክ ዩ ቴዲ። እኔ ስለ በወደቡ ጉዳይ 3 ተጻራሪ ነገሮች እንዳይነካኩብኝ አድርጌ ነው ሀሳብ መስጠት የምፈልገው። አንደኛ ፖለቲካል ኮሬክትነስን መጠበቅ ያለብኝ ይመስለኛል። ስለዚህ እኔ ኤርትራን እንደ ህዝብ የኤርትራን ህዝብ ኤርትራን እያስተዳደረ ያለው ሻቢያ መንግስት የሀሳብ ጉዳይ ኤርትራና ኢትዮጵያ ውስጥ የሚኖሩ ህዝቦች የሚሉት ነገሮች በተናጥል ማየት ነው ፈልገው አንድ ላይ ጨፍልቄ ከማንሳት ለምን የህዝብ ለህዝብ ግንኙነቱ መቀጠል ያለበት አይ ቲንክ የኤርትራን ህዝብ ማነቆ አስሮበት ያንገላታው ያለው የሻቢያ ስርዓት ነው። ስለዚህ በአብላጫው ሻቢያ የህዝብ ለህዝብ ግንኙነቱ ከኢትዮጵያ ህዝቦች ጋር የመኖርን መንገድ ቢከፍት የኤርትራ ህዝብ ከኢትዮጵያ ጋር ጠላትነት የለውም፣ አብሮ መኖር የሚችል ማህበረሰብ ነው። ስለዚህ ህዝብና ያንን ስርዓት መለየት ያለብን ይመስለኛል። ስለዚህ አንደኛ ዶንት ቴክ ሚ ሮንግ፣ ሁሉ ጊዜ ብሔርተኞች የሀገር ጉዳይ ላይ ጉዳይ የላችሁም ትላለ። እኔ ግን በግልጽ እንደ አንድ ኦሮሞ ብሔርተኛ እንደ አንድ የኦነግ ደጋፊ የምታገልለት የኦሮሞ ህዝብ አሁን ኢትዮጵያ ባለችው ሀገር ውስጥ ስላለ እኔ አሁን ጦርነት ቢነሳ ከኢትዮጵያኖች ጋር የኤርትራን መንግስት ዋጋለሁ። ለምን ህዝቤ መብቱን እየጠየቀ ያለ የራሱን እድል በራስ የመወሰን መብቱን እየጠየቀ ያለ ያንን እስካላገኘ ድረስና በኢትዮጵያ አውድ ውስጥ ካለ ኢትዮጵያን ሊያጠቃ የሚመጣው በሙሉ የብልጽግና ካድሬን ወይ ሌላውን ለይቶ ሳይሆን ህዝቦችን በሙሉ ስለሆነ የሚጎዳው። ስለዚህ እኔ በዛ በኩል ታጥቄ መታገል ነኝ። እንደዛ እንድትረዳኝ ናሽናል ኢንተረስት ነው። ነገ ኦነግም ከመሰሎቹ ጋር ኢትዮጵያ ውስጥ መንግስት መስርቶ ማስተዳደር የሚሻ ከሆነ ወደብ ልታገኝ ኢትዮጵያ ይፈቅድላታል። ኮንቬንሽኑ በተለይ አሁን 125 ላይ ሄደ ብታነበው መፍቀድ ብቻ አይደለም አክሰስ ቱ ሲ ኤኒ ሚንስ ኦፍ ትራንስፖርቴሽን ትራንዚት ሀገር ላይ ያለ ታክስ መንቀሳቀስ ይላል። በአየር ብቻ አይደለም በየብስ ኤኒ ሚንስ ኦፍ ትራንስፖርቴሽን ላይ። ስለዚህ እዛ ላይ ማነሳው እኔ ብልጽግናዎችም እንደሚያወሩት ተቃዋሚውም እንደሚያነሳ አይደለም። ሜቢ እኔ ነኝ ያልተረዳሁት ወይ እነሱ አላቅም። ለኔ አንደኛ ትርክቶቹ ኢትዮጵያ ወደብ ያስፈልጋታል፣ አይዱ አግሪ። አክሰስ ቱ ሲ ያስፈልጋታል፣ አይዱ አግሪ። በየትኛው ሚንስ ነው የሚለው ላይ ልዩነት አለኝ። ብልጽግናዎች አንደኛ ቲፒኤልኤፍን ብቻ ነው የሚኮንኑት አይደለም። ሀሳብን ከኢትዮጵያ እጅ ያወጣው ወይ ደግሞ ለኤርትራ የሰጠው ወይ ደግሞ እንድትቆረጥ እንድትገዛም ያደረገው ከሚኒሊክ ጀምሮ ነው። በውጫሌ ስምምነት ሚኒሊክ አሳልፈው ሰጥቷል። ያኔ እኮ ከተከዜ የተመለሰው ጦር
ኤርትራንም የኢትዮጵያ አካል ቢያደርግና ሐሰብንም የኢትዮጵያ አካል ቢያደርግ ቢዋጋ በዛ ስምምነት ጣሊያኖች ወስደውት አይቀሩም ነበር። ኃጢያቱን መሸከም መቻል አለባቸው ምኒልክም። ቀጥሎም ኃይለ ሥላሴም ቢሆኑ በጉልበት ሊያደርጉት የተጠቀሙት ሂደት ጦርነትን አመጣ። ደርግም ቢሆን ያንን አመጣ። ኢህአደግ ደግሞ የኤርትራን ህዝብ የነጻነት እድል ከሰጠ ባላቸው አግሪመንት የኢትዮጵያን ወደብ ማግኘት ጥያቄ ኤክሰፕሽናሊ ማየት ይችሉ ነበር በሚለውም ቲፒኤልኤፍ ይከሰሳል። አብይና መሰሎቻቸው ቲፒኤልኤፍ ያሳደጋቸው የሌላው ግልባጭ የኢህአደግ ሌላኛው ግልባጭ ዛሬ ብልጽግናዎች ደግሞ ውሳኔ ሲሰጥ የገሚሶቹ የፖሊት ቢሮ አባል የነበሩ ናቸው። ስለዚህ ብልጽግናም ይከሰሳል። ከደሙ ነፃ የሆነ የለም። ስለዚህ እኚህ በተዋረድ የመጡ በሙሉ ኢትዮጵያ ወደብ አልባ እንድትሆን ሮል አላቸው። ኃጢያቱ ለአንድ ወገን ብቻ የምንሰጠው አይደለም። ስለዚህ ወደብ ማግኘት አለባት ኢትዮጵያ፣ አክሰስ ማግኘት አለባት፣ ይገባታል። ግን ሐሰብ ብቻ አይደለም ነው የኔ ጥያቄ። እኔ ሐሰብን ምጽዋን ከ7 ዓመት በፊት እጅ አይቻለሁ። ሐሰብ የምትለው ባኪንግ ዶግ የሌለው ወደብ ነው። ኮስቱ ራሱ ወደብ ልታረገው ስንትና ስንት የሚፈጅ ነው። አክሰስ ቱ ሲ ራይት ካላት ኢትዮጵያ ዘይላና ከሐሰብ በላይ ዘይላ ነው የሚቀርበን እዚህ ጋር ያለው አንድ። ሌላኛው ብልጽግናዎች ካድሬዎች የሚሉት ነገር አለ። አንድ አሁን ነገዱን አንበሳ አድርጎ ሲቆጥሯቸው ነበር ሲተው የደከሙ የአመራር ችግር ያለባቸው ይላሉ። እነ ታዬን እንደዛው ሲያባርሩ ሲጠቀሙበት ጎበዝ ሲያባርሩት የሚሉትን ነገር ሐሰብን ፈልገህ የሐሰብ አባት የሆነውን የአፋርን ህዝብ ስለሱ አታነሳም። እሱ አንድ ጥያቄ ነው። ህዝቡ በሙሉ ብልጽግና የሚሆን ማንም ይሁን ያ ቦታ የአፋር ሱልጣኔት ቦታ የነበረ ነው። በኮሎኒ እጅ የነበረ ነው። ወደቡን ትፈልገዋለህ። የአፋርን ህዝብ ግን በሻዕቢያ ተጨፍልቆ እዛ መብት የሌለውን የአፋርን ህዝብ ግን ስለሱ መብት አትናገርም። እሱም አንደኛ በሌላ ነገር ማየት በሌላኛው በሌላኛው አኳን ማየት ያለብን ጉዳይ ነው። ስለዚህ የወደብ ጉዳይ ከተነሳ ያ ነው ለኔ አይ ዶንት ወሪ ዳት ማች ስለ ወደብ። የኔን ወሪ የሚያረገኝ ወደቡንም ብታገኝ እንደ መናብ አምጥታ አውጥተው ደረቅ ሞጆ ላይ አትጥለው። ሰላም ከሌለ ኢትዮጵያ የውስጥ ችግሯን ፈታ አያል ብትሆን ህዝቦች የራሳቸውን ችግር ቢፈቱ ሐሰብ እኔ ለቦርጬ ሮጬ የምደርስባትን ከአድግራት አይደለም ግብፅን አቋርጠን ሄደን ሜዲተሬኒያን ላይ አክሰስ ማግኘት እንችላለን። ጎበዝ ከሆነን ሀያል ከሆነን ኦልዌይስ ኔቪ ሲሎች የተለያዩ ቦታዎች ላይ የመላ የአሜሪካኖች አላቸው፣ ዩሮፓኖች አላቸው። ሀያል ከሆንክ ጉልበት ካለክ ማንም የሚደራደር የለም። ያንን ኢትዮጵያን ሀያል ማድረግ የሚቻለው ደግሞ የኢትዮጵያ ህዝቦች አብሮ መኖር የራሳቸውን መብት ሲከበርላቸው ራሳቸውን እንደ ሀገር የሚያዩበት ናሽናሊዝምን እንደ ሀገር የሚወዱበት ኢትዮጵያን እንደ ሀገር የሚያዩበትን ስርዓት ሲያደርጉ ነው። ያንን ለማድረግ ደግሞ የህዝብ ለህዝብ ግንኙነቱን አጠናክሮ የውስጥ ችግራችን መፍታት መቻል አለብን። ሰላም ካለንና ሀያል ከሆነ ግብፅ የምትለውን አይደለም አልፈን ከዛ መውሰድ የምንችል ስለሆነ እኔ በዛ አኳን ነው ማየው። ሌሎች የተነሱትን ሌላ ጊዜ እናነሳለን ሰዓቴ ስላለቀ። ቴንኪዩ ቴዲ። ቴንኪዩ ከልብ አመሰግናለሁ። በነገራችን ላይ እዚህ ዩቲዩብ ላይ ማሳያችሁ ቪዲዮ ያላችሁ የምታዩት ቦታ ኢትዮጵያ ውስጥ ነው ወይስ በኤአይ ነው የሚያሳዩን? ኮሜንት ላይ ጻፉልኝ እስኪ። አሁን ማያው ይሄ ምንድነው? የኢኮ እስኪ ደንቢ ኢኮሎጂ የምታዩት ኢትዮጵያ መድኃኒዓለም። እሺ እስኪ ኮሜንት ላይ እንድጽፉልኝ ስለፈለኩኝ ነው። በጣም የሚገርም የሚደንቅ ቦታ ነው። የተፈጥሮ እንትኑን እያየሁኝ ነው። እሺ ራጁን ከልብ አመሰግናለሁ። ከራጁ በኋላ አማራ አኪላ ከመጣ ወደ አንተ መጣለሁ፣ ካልሆነ ወደ ሴቭ ሄዳለሁ። ወይ ሀገሬ ያለ እሺ፣ ሴቫችን ወደ አንተ መጣለሁ። አኪላ ሰዓት ሄዶበታል መሰለኝ፣ ተኝቷል። ሴቭ አለ
ሚዛን ቴፒን እኔ አውቀዋለሁ። ሚዛን ሄጃለሁ። ቴፒን ወደ ጅማ መስመር ምናምን ዜጃ ይቻለሁ። ግን እንደዚህ አይነት ተፈጥሮ አለ እንዴ? ሚዛን ቴፒ በጣም ጫካዎቹ ከፋ ምናምን በጣም ይገርማል። እሺ ሴቭ የለህም? እሺ ወደ ቅድስት እንሄዳለን። መኪና መጣ። ቴንክ ዩ ቴዲ። እንግዲህ በአጠቃላይ በተለየ አለሁ እኮ ቴዲ አለ። እሺ ትንሽ ራቅ ብዬ ነው። ችግር የለውም ስጠው፣ ችግር የለውም። ኦኬ ቬሪ ጉድ ቴንክ ዩ አመሰግናለሁ። ያው እንግዲህ ይሄ የኢትዮጵያና የኤርትራ ጉዳይ በጦርነት ጋር ምናምን በተገናኘ ነው በቃ ለመገለጽ የሚሞከረው በጣም ተደጋግሞ። ይሄ ያው ብልጽግናዎች የከፈቱት ሐሳብ ነው ግን መሬት ላይ የማይተረጎም። በዚሁ አጋጣሚ እንግዲህ የብልጽግና ሰዎች እዚህ ያላችሁ ኢዚ አርጌ ነገሮችን ለመናገር ያክል በጦርነት የሚመጣ መሬት የለም። ኦኬ ይሄ በዓለም ላይ ሆኖ የማያውቅ በህግ የሌለ ነገር። ስለዚህ ኢትዮጵያ ከኤርትራ ጋር ብትዋጋ እንደ ሀገር ውጊያ ይከሰታል። ከዛ በኋላ ድርድር ይደረጋል። ያ ማለት ጦርነቱን የማቆም ሰሴሽን ኦፍ ሆስቲሊቲ ነው። ከዚህ ዘለለ ነገር የለም። ሄደን ወደብ እናመጣለን፣ መሬትን ቆርሰን እናመጣለን ከሚል ኤርትራ ከነካችን አለቃትም ወደሚል ነው እንግዲህ እየተቀየረ የመጣ። ኤርትራ ማለት ምን ትነካለች? ምንም እኮ ኢንተረስት እኮ የላትም እኮ ኢትዮጵያ ላይ። ኢትዮጵያ ውስጥ ያለው አደረጃጀት አገሯ ላይ የሆነ ጥያቄ ሲጠይቅ ብቻ ነው ችግሯ እንጂ ካልጠየቅ ምንም አይነት ፕሮብሌም የለባትም። ሌላው ኤሪትሪያ ስፔሻሊ ኢሳያስ አፈወርቂ ቶታሊ የኢስት አፍሪካ ላይ ያለውን ፖለቲካ ስፔሻሊ ጂኦፖለቲክሱ ማኒፑሌት በደንብ ያደርግ ነው። አሁን እንኳን ያለውን ብንመለከት ለምሳሌ በኢሳያስ ጋባዥነት ሁለት ትልልቅ ሀገሮች መጥተዋል፣ ግብጽና ሳውዲ ማለት ነው። ኦኬ ይሄ መረሳት የለበትም። 2025 ብልጽግና በጣም ብዙ ቦታ ሲነካካ ፖለቲካ መሰራት ፖለቲካ በማይሰራበት መልኩ ፖለቲካ ሲረብሽ የቆየበት ነው። 2026 ደግሞ ለብልጽግና የረበሻቸው በሙሉ መልስ እየሰጡ ነው። ይሄ ከዶናልድ ትራምፕንም ጨምሮ ማለት ነው። ኦኬ ከዚህ በፊት በነጭ ፖስታ ወደ ነጩ ደብዳቤ ሲል የነበረው ዛሬ ላይ እነ ሳውዲ ኢንተረስት ኖሯት መታለች። ሳውዲ ባይዘው ኢትዮጵያ ላይ ብቻ ሳይሆን ሱዳን ላይም ኢንተረስት የሙስሊም ብራዘርሁድን ደግፋ ምናምን ተጠናክራ መታለች። ኢትዮጵያ ላይ ያለው ብልጽግና መንግስት የደገፈው የሄሚቲ ግሩፕ ነው። ግሩፑ ባይዘው በጣም ጄኖሳይዳል የሆነ አስጸያፊ ስራ ይሰራ ያለ ነው። ጥሩ ነው ያው ለሱዳን አንድነት ወይ ጠንካራ ሆና መቀጠሏን ለማናጋት ይጠቅማል። ግን አፍተሮል መረሳት የሌለበት ጎረቤት ሰላም ሳይሆን አንተ ሰላም አትሆን። ይሄ መታወቅ አለበትና አሁን እስካሁን ድረስ ዩናይትድ አረብ ኤሚሬትስን ተይዞ የአካባቢውን የማመስ ስራ ሲሰራ ነበር። አንዳንዶቹ ጥያቄዎችም የአረብ ኤሚሬትሶቹ ጥያቄዎች ናቸው። ሶ ያ ኦልሬዲ የአረብ ኤሚሬትሶቹ አለቃ በሆነችው በሳውዲ ያውም ዩናይትድ አረብ ኤሚሬትስ በብዙ እስላማዊ ወይም እስልምናን የሀገራቸው አርማ የእምነት ቀዳሚ እምነት አድርገው የሚጠቀሙ የአረብ ሀገራቶች የሚጠላ አፕሮች ውስጥ ነች ያለችው ነው የሚባለው። ቢኮዝ እስልምናን የሚያቀነቅኑ ኃይሎችን ትመታለች ወይ የሄደችበትና ይሄ ከአይስል ጀምሮ ማለት ነው ኢስላሚክ ሊበሬሽን ፍሮንቲንግ ሊቢያ ጀምሮ መታለች በሚል ሁሉም ሰው ሳይሆን ያው እነዚህ አረብ ሊግ ውስጥ ያሉ ሀገራት ጥርስ የነከሱባት ሞር ወደ ዌስተርኑ ፊቷን አዞረች ተብላ መታሰብ ናት። ኢን ዘ ሚን ታይም ደግሞ አሜሪካና ሳውዲ ማለት ያላቸው ግንኙነት እናትና ልጅ በዛ ልክ ግንኙነት ሊኖረው በማይችል መልኩ እጅግ የተሳሰረ የጥቅም ግንኙነት የፔትሮል አንዱ ደግሞ ዶላርን ሆልድ የሚያደርግ ፔትሮል ዶላር የሚባለው አግሪመንት ወይም አሬንጅመንት ከ1980 ጀምሮ ያለው አሬንጅመንት በሳውዲ እና በአሜሪካ መካከል ነው ያለው። ስለዚህ አሜሪካ ተወደደም ተጠላም ዩናይትድ አረብ ኤሚሬትስ ያላትን አሰላለፍ ብትወድ እንኳን ከሳውዲ ጋር መሰለፉ አይቀርም። ኦኬ ሌላኛው ግብጽ ነው። ኦኬ ግብጽ ደግሞ እንደዚሁ ተስቦ የመጣ በአሰብ ላይ ኢንቨስት አደርጋለሁ ብሎ አሰብ ላይ ሌላ ስትሮንግ ጎልድ እየፈጠረ ያለ ነው። አሁን እነዚህ ሶስት ትልልቅ ኃይሎች መጥተዋል።
ኦኬ የአሜሪካው ኃይል በፖሊሲ ደረጃ በፕሬሸሪንግ ደረጃ ደግሞ የአሜሪካው ኃይል ሌላ አይነት ሰው ሳይሆን ዶናልድ ትራምፕ which is ያልኩት ካልሆነ ሰማይ ይውደቅልኝ የሚል አይነት ሰው ነው። ሁለተኛው ደግሞ ግብጽ ናት። ኢንተረስቷን ይዛ መጣለች። ከአሜሪካ ጋር በደም ተሳስራ ነው የመጣችው። ሌላው ሳውዲ ናት። ኦኬ ሳውዲና ዩኤኢ መካከል ባይዘው ያለው ችግር በመግባባት ምናምን የሚፈታ ነው። እንደውም ዛሬ ላይ ከአቡዳቢ በስተቀር ሌላው ሙሉ ከኔ ጋር ሰላም ነው፣ አቡዳቢዎች ናቸው የሚረብሹኝ ምናምን ብለው ሳውዲዎች አንዳንድ ነገር እያለ የሳውዲ መንግስት የራሱን አይነት ነገር ሪፍሌክሽን እያሰማ ያለበት ታይም ነው። አቡዳቢዎች በእንድ ካደረጉ ሳውዲና ዩኤኢ መስማማታቸው አይቀርም። የተስማሙ ቀን መሀል ላይ መጨረሻ ላይ የሚቀረው የብልጽግናው መንግስት ነው እና አደጋ ውስጥ ያለው 2005 የስ ትክክል ነው። አደጋ ውስጥ የነበረው ኢሳያስ አፈወርቂ ነው። ብልጽግና በዛ ጊዜ ተዋግቶ ባይዘው ቢሆን ኖሮ አሁን ያለው ለምሳሌ ኤርትራ ማፍረስ ልክ እንደ ክራይሚያ ቆርሶ መውሰድ ምናምን እነዚህ በሙሉ ኦፕሽኖች በኢትዮጵያ እጅ ነበር። 2026 ነገሮች ተቀይረዋል። ኦኬ የኤርትራ ፖለቲካ እኮ ከፋኖ ጋር እኮ ከህወሓት ጋር ጥምረት ሁሉ ፈጥሮ እኮ እኛ ጋር እኮ ድርጅት መስርተው እኮ እኛ ራሳችን እኮ የተቃወምነው ነው አይደል? ኦኬ ከንትናቸው አልፎ ኢትዮጵያ ውስጥ ሳይቀር ገብተው እኮ ስራ ይሰሩ ነው። ሳውዲን አስከትሏል፣ ግብፅን አስከትሏል፣ አሜሪካ አለች እና አሁን ላይ ከዚህ በኋላ ኤርትራ እስካልተነኮሰች ድረስ ኤርትራ ኢንተረስት ኖሯት እስካልመጣች ድረስ የኢትዮጵያ መንግስት ወደ ኤርትራ የሚዘምትበት ምንም አይነት ምንድነው ሞራልም የለው። ስልጣን እስኪይዝ የአሁኑ ምርጫ እስኪያልፍ ምናምን ያው አሰብ ሊመጣ ነው እያለ ህዝቡን ማስጨፈር ይችላል። ህዝባችንም ያው እንግዲህ አብዛኛው ናፋቂ ሆነ ሀቅና እውነታን ባለመከተሉ እስከቆየ ምንም ችግር የለውም፣ በህልም ይኖራል ማለት ነው። ኦኬ ዋናው ነገር ግን እንደዚህ አይነት ነገሮችን ማግኘት የሚቻል ኦኬ እንደዚህ አይነት ወደብን ይሁን እንደዚህ አይነት ሲሾርን ማግኘት የሚቻልበት አፕሮች ሌላ ካልኩሌሽንም አለው። በአሁኑ ብልጽግና ባለፈው 2025 ላይ ብቻውን ሲደነፋ ነበር። በአሁኑ ኢሳያስ አፈወርቂ ብዙ ኃይሎችን ስቦ አምጥቷል። ሰው እነዚህን ኃይሎች እንዴት አድርጎ ኦብስታክል ያልፋል ነው ብልጽግና ጥያቄ። ማለፍ ይችላል? አሁን ባለ የፖለቲካ አረዳድ ኢቭን ካቢኔው የብልጽግና ካቢኔ ለዚህ አቅም አለው? ከእንግዲህ የመከላከያ ኃላፊ የአየር ኃይል ኃላፊ ሁሉንም እንደዚህ ኪኪ የሚባሉ ሰዎች በሙሉ ስንመለከታቸው ከአቅም በታች ናቸው። ይሄ እጅግ ጥበብ የሚፈልግ ከጀርባ በድብቅ የሚሰራው ስራ በጣም እንትን ያለ ነው። ግን ያው ኦልሬዲ ነጥብ ጥሎ ቀድሞ ተኩሶ ጥይቱን ጨርሷል። ኦኬ ጥይቱን ጨርሶ አሁን ተደብቆ ያለ ኃይል ኦኬ ከዚህ በኋላ ምንም ማድረግ በወደማይችልበት ኢቭን ለምሳሌ አሁን የኤርትራ መንግስት ከፋኖ ጋር ኦፊሻሊ ሰራለሁ ብሎ መጥቷል። የኢትዮጵያ ለምሳሌ መንግስት አገሬን ለመበጥበጥ አገር ውስጥ ያሉ ከተቃዋሚ ኃይሎች ጋር መስራት ማለት እኮ ሳን አክት ኦፍ ዋር አይደል? በአንድ ሀገር ላይ ጦርነት ማወጅ ነው። አክት ኦፍ ዋር ተደርጎብኛል ብሎ መዝመት የሚችልባቸው ብዙ ጊዜያት ነበር። አልዘመተም። አሁን ይዘምታል። በምን ይዘምታል? ስለዚህ ብልጽግና ኦልሬዲ ራሱን ኮርነር አድርጎ ራሱን ብቻ ሳይሆን ኢትዮጵያን ኮርነር አስደርጓል። በሶማሌላንድ በኩል የሆነውን አሁን በአሰብ በኩል ተዘጋበት ማለት ነውና ኤቨሪዌር አዘግቶ እኔ ፍርሃቴ እንዲያው አሁን አዲስ አበባ ላይ በውሃ ምናምን የተሰሩ አሉ ወይ ሰፋፊ ውሃ አለ በአይዶ ነው ዋተር ቦዲስ ነገር አርቲፊሻል ሌኮች ተሰርቷልና አሰብ እሱ ነው ብሎ ህዝቡን ወደዛ መውሰድ ካልሆነ በስተቀር በአሰብም በሶማሌላንድ እኔ ግን አንድ ነገር